ፍትህን በራሴ በእውነተኛ ታሪክ ላይ የተመሰረተ ልቦለድ። ጸሐፊ ሊዛ ተሾመ። በዮፕ ኢንተርቴይንመንት ተዘጋጅቶ የቀረበ። ክፍል 3። መታሰቢያነቱ የወሲብ ጥቃት ለደረሰባቸው። ክፍል 3። ሴት ለሴት። ብርሃን ጨለማን ድል መንሳቱን በወፎች ዝማሬ ገለጸ። ቲጂና ማዱ ይለፈልፋሉ። ተሸፋፍኜ ተኛሁ። ማህደር ያልጋ ልብሱን ጎትታ ወሰደችብኝ። ቲጂ ውሃ ይዛ ቆማለች። እየተነጫነጭኩ ተነሳሁ። ማዱ በቅመም ከተፈላ ወተት ጋር አሪፍ ቁርስ አዘጋጅታለች። መጸዳጃ ቤት ገብቼ እስክመጣ አጋምሰው ጠበቁኝ። እኔም በተራዬ ቶሎ ቶሎ እየጎረስኩ አናደድኳቸው። ዛሬ ፍል ውሃ መሄድ አምሮኛል አለች ቲጂ። እኔ ደግሞ ረጅም ሰማያዊ ቀሚስ ለብሼ ብቻዬን በባዶ እግሬ ሐይቅ ዳር መጓዝ አልኩ። እኔ ግን የአበሻ ቀሚስ ለብሼ ቡና ማፍላት ነው ያማረኝ። የማዱ ምኞት ጸደቀ። ግሪክ በምትሰጣቸው የጡረታ ሳንቲም ኢትዮጵያ ውስጥ ዘና ብለው የሚኖሩ ግሪካዊ ሽማግሌ ቲጂን በጣም ነው የሚወዷት። እሷ ግን በመንገድ እንኳን ሲያልፉ ብታያቸው ትናደዳለች። ማርኮ ትቷት ቢሄድ በሳቸው ትጽናናለች ብዬ ደውይላቸውና ያዳብሩን አልኳት። ፍቅር ከማርኮ ሌላ ሰው እንዳታይ ብሎኛል አለች። በትርፍ የሚንቀሳቀስ ነጋዴ አይከስርም። እንዴትስ ብዬ ስለ ማርኮና ሰለሞን ልንገራት? የማዱ ቡና እስኪደርስ አልጋዬ ላይ የከረመውን አንሶላ ቀይሬ መኝታ ክፍሌን አጸዳሁ። ለብሼው ያደርኩትን ቢጃማ አውርሬ የአዳምን ዘር የሚያማልል የሰውነት ቅርጼን በመስታወት እያየሁ ፈጣሪን አደንቃለሁ። መስታወቱ ሌላ ተጨማሪ ሰው አሳየኝ። አብዴ። ራቁቴን ስሆን ሹክ የሚለው ሰይጣን አለ መሰለኝ። ከየት እንደሚመጣ አላውቅም። የወረወርኩትን ቢጃማ መልሼ ለበስኩ። አሁንም ቢሆን ራቁትሽን ነሽ፣ ሌላ ልብስ ብትለብሽ አይሻልም አለኝ ስሜትን በሚቀሰቅስ አስተያየት እያየኝ። አያገባህም። እርቃንሽን ካየውሽ እንደምቀየር ስለምታውቂ ብዬ ነው። ሌላ ቀሚስ ደረብኩበት። ፓንታ ለማድረግሽን ግን አውቃለሁ። ስለዚህ ዘለዬ ከንፈሩን ብጎርሰው ደስ ይለኝ ነበር። ግን ምን ፍለጋ መጣህ? ለመኮሳተር ሞከርኩ። መልካም ልደት እንድትይኝ። ስራው ከህፃን አይሻልም። የሱቁን ቁልፍ አልጋው ላይ ወሮሮልኝ ወጥቶ ሄደ። ምን ባደርግ እኔ እሱን እኔን ይተወኛል። ተመልሶ መጣ። ቆራጥ ባልሆንም መምሰል አለብኝ። እኔ እናንተ ከእንግዲህ መጨረስ አቃተኝ። ጨርሹ አለኝ እጄን ይዞ። ምንም አይነት ግንኙነት የለንም። አምልጦኝ ነው። ልደቴን በማስመልከት ማታ ቤቴ ውስጥ ዝግጅት አለ። ከጓደኞችሽ ጋር ተጋብዘሻል። ንጹህ እህቴ ነሽ ብሎኝ ወጥቶ ሄደ። ተንቆራጠጥኩ። አየር ለመሳብ ታገልኩ። ንጹህ እህቴ? እኔ ሳላውቅ ነው ምንም አይነት ግንኙነት የለንም ያልኩት። የቀልዴን ነው። አንዳንዴ የምናገረውን እንደማላውቅ እሱም ያውቃል። ቲጂ በሩ ላይ ተገትራ ከታዘበች በኋላ አልጋዬ ላይ አስቀመጠችኝ። ተወጇለሽ፣ ይወድሻል። ውጪልኝ አፈጠጥኩባት። የማትወጂ ከሆነ ማታ ቤቱ እንሄዳለን። አልሄድም። ተወጇለሽ ማለት ነው። እሄዳለሁ። ማህደር የሄለን በርሄን ዘፈን መስፈን ጀመረች። ከማይህ ሲጨንቅህ ይቀር የለ ወይ፣ ከማይህ አንቴኔ ሰማይ፣ ሰማይ ከፍቶህ እንዳላይ፣ ሰማይ ቅርብ እየመሰለኝ ልብህን ልነካ፣ ሰማይ እንደ ራሴው ጥላ ስጠጋህ ትርቃለህ ለካ። ማህደር እኔን ለመንካት ወይም ለራሷን የዘፈነችው ምን አገባኝ። ቡናችንን አንቃረን እንደጨረስን ወደ ጸጉር ቤት ሄድን። ወረፋችን ሲደርስ የቆመ ጸጉራችን በካውያ ተለብልቦ አማረበት። የማዱንና የኔን ሂሳብ ከፈልኩ። ቲጂ ራሷን ከፍላ ወደ ቤታችን ተመለስን። መተጣጠብ፣ መኳኳል ተጀመረ።
ሰዓቱ አልሄዳለኝ። አንዱን ስለካ ሳውልቅ ከቆየው በኋላ ከማህደር የገዛሁትን ቀሚስ ለበስኩ። ተረከዙ በጣም ረጅም የሆነ ቀይ ጫማ ጠለቅኩ። አብዲን ማማለል መቻል አለብኝ። የተቀባሁት ቀይ ሊፕስቲክ ደመቅ እንዲል ደግሜ የተቀባሁት። ያለኝን የሽቶ አይነት ልብሴ ላይ አርከፈከፍኩት። ቁምሳጥኔ ውስጥ የከረመውን ሽቶ አውጥቼ በእጄ ከያዝኩ በኋላ ጓደኞቼን አስከትዬ ከቤቴ ወጣሁ። ሰማዩ ቢጠቁርም እድሜ ለጨረቃ ብርሃን ነግሶበታል። የአብዲ ግቢ በጓደኞቹ መኪና ተከቧል። የአሸር ዘፈን ከውጭ ተቀበለን። ሳሎኑ በጥንዶችና በግሩፕ እየጠጡ በሚንሾካሾኩ ወጣቶች ተሞልቷል። አብዲን ባይኔ ፈለግኩት፣ የለም። መጠጥ ወደ ተደረደረበት ጠረጴዛ መራን። ቲጂና ማዱ እስኪቀዱ እኔ ማቀዝቀዣው ውስጥ ቀዝቃዛ ቢራ አገኘሁ። አብዲን ከሆነች ቆንጅዬ ወጣት ጋር ከፎቅ ሲወርድ አየሁት። ከመኝታ ቤት መሆኑ ነው። ፊቴ በንዴት ተለዋወጠ። ተረጋጊ አለችኝ ቲጂ። የማስመሰል ጥበብሽን ተጠቀሚ አለች ማዱ። ሰላም አመሻችሁ። ጓደኛዬ ናት፣ ተዋወቋት። ሊዲያ ትባላለች። ሊዲያዬ ይቺ አገሬ ልጅ ናት። ኤሚ ትባላለች። እናቴ ባትወልዳትም እህቴ ናት። እነዚህ ደግሞ ቲጂና ማዱ ይባላሉ፣ ጓደኞቿ ናቸው። አብዲ አነበነበ። የውሸት ፈገግታ እያሳየው ሽቶውን ሰጠሁት። ሚኪ በቅርቡ ልደቱን ስለሚያከብር አበረክትለታለሁ አለ። የኔ ፍቅር መልስላትና እሷ ለሌላ ባለ ልደት ታበርክተው አለችው ሊዲያ ተብየዋ። ዮናስ ባይኑ ሲፈልገኝ አየሁት። ፈጠን ብዬ አጠገቡ ሄጄ ተጠመጠምኩበት። ጀርባዬን እያሻሸ አንገቴ ስር ሳመኝ። አይኔን ወደ አብዲ ወረወርኩ። እያየን ነው። ከማቀዝቀዣው ቀዝቃዛ ቢራ አውጥቼ ለዮናስ ሰጠሁት። ግድግዳው ላይ ደገፍ ብሎ የግራ እግሩን ትንሿ ጠረጴዛ ላይ ሰቅሎ መጠጣት ጀመረ። ቢራዬን ይዤ እግሩ መሃል ገብቼ ደረቱ ላይ ተለጠፍኩ። አብዲ ወደኛ መጣ። ዮኒ እሱ ነው ባለ ልደቱ፣ አብዲ ይባላል አልኩት። ዮናስ እባላለሁ፣ መልካም ልደት አለ ዮኒ አንገቴን እየዳበሰ። አብዲ በተራው ንዴት እያስተናገደ ነው። ሊዲያ የያዘችው መጠጥ ውስጥ ጣቷን ነክራ አብዲ አፍ ውስጥ ወተፈችው። ጣቷን መጠጠው። የማናት ፈጣጣ አልኩ በሆዴ። በጥፊ ብላት እንዴት ደስ ይለኝ ነበር። እንግዶች አስቀምጠን አልጋ ላይ እንውጣ አላት። አሁን አይደል ካልጋ የወረድ ነው፣ እንደርስበታለን አለችው እየተቅበጠበጠች። አብዲ ባልሳሳት የሙስሊም ስም ነው። ዮኒ ጨዋታ ጀመረ። አልተሳሳትክም። አብዲ ኮራለ። በጣም ብዙ ሙስሊም ጓደኞች አሉኝ። ከውሃና ከወተት ውጪ ፈሳሽ ነገር ብዙም አይሞክሩም። አንተ ስም እንጂ ሁኔታ የሙስሊም አይደለም። እኔና ሊዲያ አዳማጮች ነን። ክርስትና መጠጥ ይፈቅዳል እንዴ? አብዲ ጠየቀ። አይፈቅድም፣ ግን ሙስሊሞች ያከራሉ ብዬ ነው። በእኛም የሚያከሩ አሉ። በዛው ልክ ደግሞ ጠጥቶ ካልሰከረ ሰማይ የሚደፋበት የሚመስለው ደግሞ አይጠፋም። ዮኒ እስካሁን ደህና ነው። ችግሩ ከሃይማኖት ሳይሆን ከሰውየው ላይ ነው። በተለይ የሴት ስጋ የለበሰ ሰይጣን ካጋጠመ። እኔና ዮኒ አብዲን ፍለጋ ወደ ውጭ ወጣን። አብዲ አይኑን ሰማዩ ላይ ተክሎ ተገትሯል። ንዴት ፊቱ ላይ ቤቱን ሰርቷል። በረንዳው ላይ የተሰበረ ብርጭቆ አየሁ። የአብዲ ስራ ነው። እኔን አይስበረኝ እንጂ። እንግዳ አስቀምጠው ውጪ መገተሩ አስፈላጊ ነው አለው ዮኒ ትከሻውን ያዝ አድርጎ። ትንሽ አየር ልውሰድ ብዬ ነው። አብዲ ረጋ ብሎ መለሰ። ሌላ የተጠራንበት ቦታ ስላለ እንሂድ። ጓደኞችሽን ጠርቻቸው ልምጣ ብሎ ዮናስ ወደ ውስጥ ገባ። አብዲ እንቅ አድርጎ ከንፈሬ ላይ ሳመኝ። መሸነፍ ካልፈለግኩ አልሸነፍም። ገፍትሬው ከግቢው ወጣሁ። ቲጂና ማዱ ሰክረው ስለነበር ዮኒ ደግፎ ይዟቸው መጣ። ዮኒ እኛን ቤት አድርሶን ተመለሰ። እናንተ ያ ኢንጂነር ካላገኘውሽ ሞቼ ይገኛለሁ እያለኝ ነው። ላግኘው አለች ማህደር። ባታገኙ ይሻላል። ወንዶች ተንኮል ሲያስቡ ነው ከጠፉ በኋላ የሚመጡት አልኳት። የአብዲን ከሌሎች ወንዶች ጋር ለምን ታያይዣለሽ
አለች ቲጂ ሲጋራ እየለኮሰች። ወይ ምላሷ! ትንሽ ከቆየን ደግሞ ስለ አብዲና ስለ ሊዲያ እያነሳች ታበሽቀኛለች። የለኮሰችውን ሲጋራ ተቀብያት መኝታ ክፍሌ ገባሁ። በሲጋራው ጭስ ተሳፍሬ አብዲ ጋር ሄድኩ። በሱ ቤት እኔን ማስቀናቱ ነው። እኔማ ሰራሁለት። ወንድ እንደሆነ ሞልቷል። ሰውነቴን መጠጥ ደቁሶታል። ሲጋራዬም አለቀች። በሞባይሌ የትዕግስት ፋንታውን ሙዚቃ ከፍቼ ለማስታወሻዬ አብዲ በልደት አሳቦ በቅናት ሲቆላኝ እንዳመሻ አጫወትኩት። ለነገሩ እኔም ብድሬ መልሻለሁ። ሂድ ብዬህ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸግዬ። ሂድ ሲል አንደበቴ ቆይ ይላል አንጀቴ። ሂድ ሲል አንደበቴ ቆይ ይላል አንጀቴ። አልተስማሙልኝም ዳኝልኝ በሞቴ። ትዕግስት ፋንታሁንን እወዳታለሁ። ግን ይህ ዘፈኗ ወስዶ አብዲ ጉያ ውስጥ ወሸቀኝ። ስለዚህ ሞባይሌ መጥፋት አለበት። በትራሴ ተደበቅኩ። ሰይጣን ስለሆነ አይኔንም ጨፍኜ ነፍስ ዘርቶ ከጎኔ ተኝቶ አየዋለሁ። በሬ ተንኳኳ። ቀስ ብዬ ከፈትኩት። ማዱ ነች። መጨረሻችን ምንድን ነው? አለች አልጋዬ ውስጥ እየገባች። መቃም፣ ማጨስ፣ መጨስ፣ መጠጣት፣ መስከር፣ መጋደም፣ መሞት አልኳት። ቆይ ለምን አይወስደኝም? ቦርሴ ውስጥ ያለችው 50 ብር ብቻ ናት። ሁሌ ካንቺ እየወሰድኩ እስከ መቼ? ዝም በይና ተኚ። ኡምቤርቶ ከአብዲ ጋር ያለሽን ግንኙነት ያውቃል። አብዲ እንዳስደበደበው በደንብ ተነግሮታል። ቲጂ ለማርኮ ትተርክለታለች። ማርኮ ደግሞ ለኡምቤርቶ ያነበንብለታል። የማህደር ድንገተኛ ወሬ ድንገተኛ በሽታ ለቀቀብኝ። ስለሚያፈቅርሽ ካንቺ መራቅ አይችልም። እሱ ተጎድቶ አንቺን ማስደሰት ነው የሚፈልገው። ይህንንም ለራሷ ለትዕግስት ነግሯታል። የሰው ማንነት እንዴት ነው የሚታወቀው? ሰው ለምን ይሆን በሰው እንቅልፍ የሚቀናው? ሰው ካለ ሰው መኖር ካልቻለ ለምን ጠላቱ ሆነ? ሴት ለሴት እንቅልፌ መጣና ነገር ከማብሰልሰል ተገላገልኩ። የዛሬው ጭጋጋማ ቀን ድብርት ለቆብኛል። ሰማዩ በደመና ተሸፍኖ ሰዓቱን ለመገመት ያስቸግራል። ከእንቅልፌ የነቃሁት ሞባይሌ ካልዋሸ ከጠዋቱ 2 ሰዓት አናቷ ላይ ነው። ቁርስ ከማታ የተረፈ የድስት ጥራጊን ያገኘሁት። እኔ ገዛዝቼ ካልገባው ቲጂ ካለ ትገለብጣለች፣ ከሌለ ወጣ ብላ ተልከስክሳ ትመጣለች። መጨቃጨቅ ስላልፈለግኩ ገዛዝቼ ልምጣ ብዬ ወጣሁ። ወደ ሱቄ ጎራ ብዬ ያለውን ብር ኪሴ ከትቼ የአዜብን ዘመድ እቃውን የሚረከበኝ ሰው እንድታፈላልግልኝ ነገርኳት። በዛውም አዜብ ከባሏ ጋር ታርቃ መኖር መጀመሯን ሰማሁ። አልደነቀኝም። ልጄ ካላባት እንዳያድግ ብዬ የሚል ፈሊጥ ኢትዮጵያውያን ሴቶችን ያጠቃናል። ወደ አትክልት መሸጫው ጎራ ብዬ የተለያዩ አትክልቶችን ገዛዝቼ ወደ ቤቴ ስመለስ ማዱ ቆማ ታክሲ ስትጠብቅ አገኘኋት። የት ለመሄድ ነው አልኳት ቆጣ ብዬ። ምክንያቱም አብረን እንውላለን ብላኝ ነበር። ኢንጂነሩ ጨቅጭቆ ሊገለኝ ነው። ማዱ አትሂጂ በኋላ። አልሰማችኝም። ከኪሴ 100 ብር አውጥቼ ሰጠኋት። አይኖቿን ባቀረሩ። ትቻት መንገድ ጀመርኩ። እቤት ስገባ ቲጂ ሶፋው ላይ ተጋድማ ስልክ ታወራለች። የያዝኩትን ዕቃ ለመቅደስ ሰጥቼ ቁም ሳጥኔ ውስጥ ወደ ተቆለፈበት ገንዘብ ሄድኩ። ከቦታው አልተነቀነቀም። ከሱቅ ለቃቅሜ ያመጣሁትን ብር ቦርሴ ውስጥ ከትቼ ዮናስ ጋር ደወልኩ። አከራዬ ዕዳና እገዳ እንደሌለባቸው ማጣራቱን ነገረኝ። ቀጣይ የሚሆነው ወደሚመለከተው አካል ሄዶ ካርታውን ወደ አምሮት ካንቲጋይ ማስቀየር ነው። ዮናስ ወደኔ እየመጣ ስለሆነ ፈጠን ብዬ ልብሴን ቀይሬ ቁም ሳጥኔን ሲያሞቅ የከረመውን ገንዘብ ይዤ ከቤት ወጣሁ። በአጠገቤ ያለፈ ሁሉ ሌባ እየመሰለኝ ስበረግግ ዮናስ መኪናውን ይዞ ከተፍ አለ። ከአከራዬ ጋር የተቀጣጠርኩበት ቦታ ስደርስ አከራዬ ቀድመው በቦታቸው ተገኝተዋል። ከሳምንት በላይ ጊዜ የማይወስደውን ጉዳይ በ30 ደቂቃ ውስጥ ጨረስን። ካርታው በእኔ ስም ሆነ። ይሄ ሁሉ የሆነው የአከራዬ ጓደኛ ኃላፊ ሆነው መስሪያ ቤቱን በማስተዳደራቸው ነው። የቤት ባለቤት ሆንኩ። ልቤ ኡምቤርቶ ጋር ሄደብኝ። ልቧ በጥላቻ የተሞላን ሴት አፍቅሮ በእሷ ደስታ የሚጽናና ሰው ልዩ ሰው ነው።
ከዮናስ ጋር ከሰው አይን ራቅ ያለ ሆቴል ገብተን ስንጠጣዋልን። የደስ መሆኑ ነው። ጨለምለም ሲል ቤት ያድርሶኝ ተመለሰ። ቲጂ ቁጭ ብላ ሺሻ ትስባለች። አይኗን ማየት አስጠልቶኛል። ሰላምታ ሳልሰጣት ቀጥታ ወደ መኝታ ክፍል ያመራው። ልብሴን የቆምኩበት አውላልቄ ጠረኔን የምትናፍቀው አልጋዬ ውስጥ ገባሁ። እንቅልፍ ወዲያው ወሰደኝ። ለማስታወሼ ይህን እንዴት መግለጽ እንዳለብኝ አላውቅም። ጠዋት ከሰላማዊ እንቅልፍ ላይ የተለየሁት በተረገመ ስልክ ጥሪ ነው። የማላውቀው ቁጥር ስለሆነ ማንሳት አልፈለኩም ነበር። ተደጋግሞ ሲደወል አንስቼ ጆሮዬ ላይ ለጠፍኩት። ይቅርታ፣ ዶክተር ገበየው እባላለሁ። ማህደር የምትባል ታካሚ ናት ስልክሽን የሰጠችኝ ሲለኝ ከተጋደምኩበት ተስፈንጥሬ ተነሳሁ። ሚኒሊክ ሆስፒታል ፈጠን ብለሽ ብትደርሺ መልካም ነው። ስልኩን ዘጋው። የሚይዘው የምጨብጠው ጠፋኝ። ቲጂን ቀሰቀስኳት። ሰክራቱ በውስጥ ወድቃ ይሆናል፣ ወይ ደግሞ መኪና ገጭቷት፣ ወይ ደግሞ አላውቅም። ብዙ ቀበጣጠርኩ። በኮንትራት ታክሲ እየበረርን ሚኒሊክ ሆስፒታል ደረስን። ወደ ዶክተር ገበየው ቢሮ ቀጠን ያለች ነርስ ይዛን ገባች። ወዴት እያመራን እንደሆነ አላውቅ። ማህደር 4ኛ ፎቅ ላይ ናት፣ ግን እሷ በጣም የከፋና አሰቃቂ ነው አለ ዶክተሩ። አሳጥራው አለችው ቲጂ። የኔን አፍ የለቆ መሆን ፈጣሪ ወቀው። አሲድ ተደፍቶባ። ዶክተሩ ተናግሮ ሳይጨርስ ቲጂ ጮኸች። የሆነ ነገር ከአካሌ ላይ ተቆርጦ የተወሰደብኝ መሰለኝ። ዶክተሩ ማዱ ወደ ተኛችበት ክፍል ይዞን ሄደ። ቲጂ የለቅሶ ውድድር ያለባት ትመስላለች። እኔ እንባ የሚባል ነገር ጠባ አላደረኩም። ማህደር ከወገቧ በላይ በፋሻ ተጠቅልላ ተጋድማለች። የአፍንጫዋ ቀዳዶችና አፏ በፋሻ ከመጠቅለል ድነዋል። አይኖቿ ማረፊያ አጥተው ይቅበዘበዛሉ። ዶክተሩ ጨንቆት ወጥቶ ሄደ። ኤሚ ተቃጠልኩልሽ፣ ተቃጠልኩ፣ አቃጠለኝ፣ እናቴ ትላለች አቅም ባነሰው ድምፅ። ስቃይ። ማዱዬ አይዞሽ አለቻት ቲጂ። አሁን እኮ ተሽሎኛል። ማን የደፋብሽ? ቲጂ መልሷን ለመስማት የቋመጠች ትመስላለች። አቃጠለኝ፣ ተቃጠልኩ፣ የሆነ ቦታ እንሄድ ብሎ ጭር ያለ ቦታ ይዞኝ ሄዶ ደፋብኝ። ኤሚዬ ምነው ዘጋ? ደንዝዣለሁ። ማረፊያ ያጡ የማህደር አይኖች ጣራው ላይ ተተክለዋል። ማዱ እያየኋት ሞተች። ቲጂ ጮኸች። ዶክተሩ ከሁለት ፖሊሶች ጋር ወደ ውስጥ ገባ። ፖሊሶቹ የተጎተቱ ውጪ በገተሯት የፖሊስ መኪና ጭነው ፖሊስ ጣቢያ ደረሱን። የጣቢያው ኃላፊ በጥያቄ አጣደፈን። የተጣላችሁ ሰው አለ? እንዴት ልናውቅ እንችላለን? ጓደኛችሁ ስለሆነች ሚስጥሯን ለኛ አትናገርም። አስፈላጊ ከሆነ በድጋሚ ትመጣላችሁ። ቤታችን እስክንደርስ ድረስ እኔና ቲጂ አልተነጋገርንም። የሰው ልጅ ፈጣሪ የጻፈለትን መኖር ግዴታው ነው። ሴት ደግሞ አዳም የጻፈላትን የመኖር ተጨማሪ ግዴታ አለባት። አሲድ ነው የማስደፋበት። ቲጂ ጥርሷን ነከሰች። እሱ መሆኑ መች ተረጋገጠ? እሱ ነው። ትዕግስት አይደለውም እንደ ሴት ካላስለቀስኩት። ከቀኑ 10 ሰዓት ላይ ገሌን ለቅለቅ ብዬ ለባብሼና ተኳኩዬ ወጣሁ። የያዝኩት ታክሲ ቀርፋፋ ቢሆንም የፈለግኩት ቦታ ከመድረስ አላገደኝም። አላፊ አግዳሚውን ለማየት እንዲመቸኝ ፊት ለፊት ወዳለው ካፌ ጎራ ብዬ በረንዳ ላይ ተቀመጥኩ። አስተናጋጁ እጁን ወደ ኋላ አጣምሮ ፈገግታውን ቸረኝ። እሱ ደስ ያለውን ነገር እንዲያመጣልኝ ያዘዝኩት። ቀዝቃዛ ኮካ መጣልኝ። አይኔ ፊት ለፊት ወደ ተገተረው የጋራ መኖሪያ ቤት የሚገቡና የሚወጡት ሰዎች ላይ ተተክሏል። የምጠብቀውን ሰው ግን ሲወጣም ሆነ ሲገባ ላይ አልቻልኩም። ለረጅም ሰዓት ጠበቅኩት።
ጨለማ በብርሃን ሲሸነፍ ሰው ሰራሽ ብርሃኖች አሸበረቁ። የምጠብቀው ሰው የለም። ሂሳብ የሚቀበለኝ አስተናጋጅ ስላጣው ወደ ውስጥ ዘልቄ ሂሳቤን ከፍዬ ልወጣ ስል የምፈልገውን ሰው አየሁት። ቁጭ ብሎ ጋዜጣ ያገላብጣል። ለካሱም ወደ መኖሪያው የሚገቡትንና የሚወጡትን ሰዎች እየመረመረ ነበር። ራሴን ደግፌ መንገዳገድ ጀመርኩ። አየኝ። ከጎኑ ካለው ባዶ ወንበር ላይ ቀስ ብዬ ተቀመጥኩ። ውሃ፣ ሚሪንዳ አልፈልግም። ማር ካላገኘው ማች መሆኔን ተናገርኩ። ካፌው ውስጥ የለም። አጅሬ ካቅማማ በኋላ መረዳዳት የሀበሻ ባህል መሆኑን አሰመረበትና ደግፎ 3ኛ ፎቅ ላይ ወደሚገኘው ቤት ወሰደኝ። የጫማ ሽታ ተቀበለኝ። ቻልኩት። በሲኒ ማስቀመጫ ማር ሞልቶ ከማንኪያ ጋር አቀረበልኝ። 2 ማንኪያ ከወሰድኩ በኋላ አመስግኜ ወደ ቤቴ ለመሄድ ተነሳሁ። ኢንጂነር ዮሴፍ እባላለሁ። ማክዳ፣ ስላገኘሁ ደስ ብሎኛል። ማክዳ አፌ ላይ የመጣ ስም ነበር። ማክዴ፣ ላይን ጠንቅ የሆነ ውበት አለሽ። ስልክሽን ስጭኝና ልደውልልሽ። ሌላው ቢቀር ሻይ ቡና እንባባል። ባይሆን ያንተን ስጠኝ። አልከለከለኝም። ታክሲ መያዣው ድረስ ሸኘኝ። ሰፈር ስደርስ ሲጋራ ገዝቼ ወደ ቤት የገባሁ። ቲጂ መቃሚያ ፍራሹ ላይ ተጋድማለች። ቀብሯ ነገ ነው ብላ እህቷ ደውላለች። አትሄጂም አለችኝ። እንዳልሰማ ዝም አልኳት። ትንሽ እንጀራ ላይ ወጥ ጠብ አድርጌ መኝታ ክፍሌ ገባሁ። ራቴን ከቀመስኩ በኋላ 1 ሲጋራ ጨስኩ። የቀረኝ እንቅልፍ ነው። ጠዋት እንቅልፌን ሳልጠግብ ነው ቲጂ የቀሰቀሰችኝ። ፊቴን በቀዝቃዛ ውሃ ደጋግሜ ነከርኩት። ትንሽ ለቀቅ አደረገኝ። ለለቅሶ ተዘቅዝቆ የሚለበስ ነጠላ ስለሌለኝ ጥቁር ሻርፔን አዘጋጀሁ። ቲጂ ጥቁር በጥቁር ለብሳ ጠቆር ያለ ጥለት ያለው ነጠላ ዘቅዝቃ ሳሎን ቁጭ ብላ ታለቅሳለች። መቅዲ ስትገባ ትዕግስት የማዱን መሞት አረዳቻት። እሷም ለቅሶውን ተያዘችው። የኔንም ባይበላው ጅብ አልጮኸ። ሶስታችንም ቀብሯ ላይ ለመገኘት ታክሲ ላይ ስንወጣ ስንወርድ ውለን የቀብር ስነ ስርዓቱ የሚፈጸምበት ቤተክርስቲያን ደረስን። ቆሜ ለመጸለይ ሞከርኩ። አልቻልኩም። ወደ ውጭ ወጣሁ። አብዲ መኪናው ውስጥ ቁጭ ብሎ ሞባይሉን ይነካካል። ቤተክርስቲያኑ መስጊድ መስሎት ወይስ? ወደ ውስጥ ተመልሼ የአብዲን መምጣት ለቲጂ ስነግራት ደውላ ማህደር መሞታን እንዳሳወቀችው ነገረችኝ። ለቅሶ ከውጭ ተሰማኝ። ወደ በሩ አፈጠጥኩ። ማህደርን በሳጥን አሽገው 4 ወንዶች ተሸክመዋታል። ለቀስተኞች የስንብትን ባየረጩ አጅበዋታል። ይህ ሁሉ ሰው በህይወት እያለች የት ነበር? ለመኖር ብላ ስጋዋን ለማንም ሴሰኛ ስትቸረችር እያየ ሲጠቃቀስባት የነበረ ሁሉ ዛሬ ደግሞ አፈር ሲበላት ለማየት ያዞን ባየረጨ መጣ። እህቷ ስለምን ታለቅሳለች? እሷ መሰለችኝ ለሞት አሳልፋ የሰጠቻት። አሃ ገባኝ። ሰው ምን ይለኛል ብላ ነው። አረ የሰው ያለ፣ አረ የሴት ያለ፣ አረ የነፍስ ያለ፣ አረ የዓይን ያለ፣ አረ የማህደር ያለ፣ እህቴ እንደወጣች እንደ ተራራቅን ቀረን እያለች የማህደር እህት ደረቷን ትመታለች። አብዲ ከለቀስተኞቹ ጋር ተቀላቅሎ ወደ ግቢው ገብቷል። ማህደር እስከ ወዲያኛው ተኝታለች። ፍትሐት ሲደረግላት አታይም፣ አትሰማም። ፍትሐቱ እንዳለቀ ወደ ጓሮ አዘገምን። ማህደርን አፏን ለከፈተች መሬት ሲያጎርሷት ልቤ ከደረቴ ፈንቅሎ የሚወጣ እስኪመስለኝ ድረስ ምቱ ጨመረ። እየሮጥኩ ከግቢው ወጣሁ። ሰፈሬ መድረሴን ያወቅኩት የታክሲው ሹፌር ብር ጨምር እያለ ሻርፔን ሲጎትት ነው። የያዝኩትን ብር እጁ ላይ ዘርግፌ ወደ ቤት የገባሁ። ከረዥም ሰዓት በኋላ ቲጂ መጣች። ማዱ ላይ ቂም ይዘሽባታል ማለት ነው? አፈጠጠችብኝ። ምን አድርጋኝ? ደነገጥኩ። አብዲን ስላወጣችሁ ነው። ገፍትሬ ከክፍል ያስወጥቻት በሩን ወርውሬ ዘጋሁት። አብዲ በሩን ከፈተው። ኮሜዲኒዮ ላይ ተበላሽቶ የተቀመጠውን የትራስጌ መብራት አንስቼ ወረወርኩበት። ጎንበስ ባይል ኖሮ ጭንቅላቱን አገኘው ነበር። አንተም እድሉን ብታገኝ እኔን ትገለኛለህ። ስለዚህ ለማህደር ያዘንክ አታስመስል አልኩት። ጭንቅላቱን እየነቀነቀ ወጥቶ ሄደ።
አለማልቀሴ ይሆን ማህደር መሞቷ እላይ ላይ ያለውን ጋኔል ያናደደው ምን እንደሆነ አላውቅም። ባገኝ የሰው ስጋ በጥርሴ በዘለዘል ደስ ይለኝ ነበር። ልብሴን ቀይሬ እየበረርኩ ዮሴፍ ቤት ደረስኩ። ቤቱ ቁልፍ ነው። በሩ ለመክፈት ስታገል ትከሻዬ ላይ እጅ አረፈ። ዮሴፍ ነው። እቅፍ አድርጌ አንገቱ ስር ሳምኩት። ባለውለታዬ ነው፣ ብድር መመለስ አለብኝ ብዬ ነው እየተጣደፍኩ የመጣሁት አልኩት የውሸት ፈገግታ እየረጨው። ውለታን የማይረሱ ንስቶች ይመቹኛል አለኝ ሳቅ ብሎ። መኝታ ክፍሉ ይዞኝ ገባ። ማህደር ላይ አሲድ የደፉ እጆች የኔን ልብስ ለማውለቅ ጥድፊያ ላይ ናቸው። አንገቱ ላይ ባለ የብር ሰንሰለት አንቄ ሲጥል አደርገው ፈለግኩ። የሳሎኑ በር ተንኳኳ። ፊቱ በድንጋጤ አመድ ለበሰ። መኝታ ክፍሉን ዘግቶብኝ ሄደ። እኔም ደንግጫለሁ። አብዲ ቢሆንስ ብዬ በሩን በቀጭኑ ከፈትኩት። ቲጂ ሳሎኑ ውስጥ ተገትራለች። አልፈልግሽም አልኩሽ አይገባሽም አላት። ውሻ ነህ። ማህደር አሲድ ተደፍቶባት ሞተች። አሲድ? ማን የደፋባት? የደፋባትን አንተ ልጠይቅህ። ጉድና ጅራት። እኔ በምን አውቃለሁ? አሲድ ነው የምደፋባት ብለህ ስትዝት ውሸትህ መስሎኝ ነበር። ሴት እህት የለም ተቃጠልኩ እያለች እኮ ነው የሞተችው። እስካሁን ነገሩ ግራ እንደሆነብኝ ተገትሬያለሁ። ድምፅሽን ቀንሺ። አብራኝ የምትወጣው ኤድስ ልታስተላልፍብኝ እንደሆነ የነገርሽኝ እንድሸልማት ነበር። ሴት ለሴት። ከእንግዲህ እኔም ሴት እያደንኩ ከማህደር የተረከብኩትን የተበከለ ደም አውርሳለሁ። ሴቶችን እበቀላለሁ። አንተ አረመኔ! ጓደኛዬ ናት እኮ። ዮሴፍ ሳቀ። እንዴት አይስቅ! አሳልፋ ከሰጠቻት በኋላ ጓደኛዬ ስትል እሷ አታፍርም? የመሞቿን መንገድ አመቻችተሽ ካፈር ቀላቀልሻት አንቺ። አረመኔው የሆነ ሳሎን አንቺ ነሽ። እኔስ በቁሜ ስለገደለችን የተበቀልኳት። አንቺን ምን አደረገችሽ? እኔን ስለነጠቀችሽ? እሷ እኮ አይደለችም የነጠቀችሽ። እኔ ነኝ አልፈልግም ያልኩሽ ከሃዲ። ቲጂ ፊቱ ላይ ተፋችበት። ገፍትሮ አስወጣት። ምንም እንዳልሰማ ሰው በሞባይሌ ሙዚቃ ከፍቼ ቁጭ አልኩ። ገብቶ ከጎኔ ተቀመጠ። ፊቱ የተረበሸ ከተማ መስሏል። ለረጅም ሰዓት አቀርቅሮ በጫማው መሬቱን ሲደበድብ ቆየ። ምን እያሰበ ይሆን? አሁን የመጣችው የሥራ ባልደረባዬ ናት። ሰርቼ ያላስረከብኩት ስራ ስላለ መሄድ አለብኝ። ችግር የለውም ማታ እመጣለሁ አልኩት ፈጠን ብዬ። ተመልሼ ስመጣ የማዱ ጣቢ ደርሰኝስ? አምላኬ! ታክሲ አሳፍሮኝ ተመለሰ። ለሴቶች መበደል ሁሌ ወንዶችን እኮንናለሁ። ዛሬ ግን ለአንድ ሴት መጥፋት ተጠያቂው ከወንድ ጀርባ የምትገኘው ሴት መሆኗን አረጋግጫለሁ። በተፈጥሮ ያልቃሻ ነኝ። ችግሩ የሰው ልጅ ስቃዩ እንጂ ሞቱ አስለቅሶኝ አያውቅም። ሞት ረፍት ነው። ምድራዊ ስቃይ ግን ለሰው ልጅ ትልቁና አስጨራሽ ፈተና ነውና ያስለቅሰኛል። ማህደር ተቃጠልኩ እያለች ስታቃስት ግን አላለቀስኩም። ለምን? አላውቅም። እቤት ስገባ ትዕግስት የለችም። መኝታ ክፍላቸው ገባሁ። ማህደር ምላሷን አውጥታ የተነሳችው ፎቶ የልብስ ማስቀመጫዋ ላይ ጉብ ብሏል። ደጋግሜ ፎቶዋን ሳምኩት። ልብሶቿን አሸተትኳቸው። ተዘበራርቀዋል። አጣጥፌ ያስቀመጥኩላት። ማታ ከበድ ያለ ቀጠሮ ከዮሴፍ ጋር ስላለብኝ መተጣጠብ፣ መኳኳል አለብኝ። ከማህደር ገዳይ ጋር አሪፍ ምሽት ማሳለፍ ፈልጋለሁ። አብዲ ቢያይኝ ደግሞ የበለጠ አሪፍ ምሽት ይሆንልኛል። ለየት ያለ ቀጠሮ ሲኖረኝ የምለብሰውን ልብስ አዘጋጀው። ሰዓቱ እየተንቀራፈፈ የኔ ልብ ምት ግን እየፈጠነ ነው። ስንቆራጠጥ አመሻው። ሰው መንገድ ላይ ውር ውር የሚልበት ሰዓት አልፏል። ጨለማ ብርሃን የሆናቸው ሰዎች ብቻ አልፎ አልፎ በእግርም በመኪናም ይታያሉ። ባለ ታክሲው የነዋይ ደበበ ሙዚቃ ከፍቶ እያንጎራጎረ ዮሴፍ ቤት አደረሰኝ። ዮሴፍ በረንዳው ላይ ይንቆራጠጣል። አልፌው ወደ ውስጥ ዘለኩ። እየሮጠ ተከትሎኝ ገባ። ዓይንሽን ለምን ይሆን እንዲህ ይጓልሽው? ያስፈራል አለኝ።
ዝም እንዲል ከንፈሩን ጎረስኩት። ጭኔ ስር ለመወተፍ ቸኮለ። ተረጋጋ። ከቦርሴ ውስጥ ትልቁን ወይን መዘዝኩ። ብርጭቆ ፈጠን ብሎ አቅርቦ ወይኑን ከፈተው። ወይኑን ከነጠርሙሱ አንስቼ አፌ ውስጥ አንቆረቆርኩት። ልብሴን አውልቄ ወረወርኩት። እርቃንሽን ስትሆኚ ደግሞ የበለጠ የሚበላ አላዘጋጀም እንዴ? አቋረጥኩት። ወደ ዕቃ ቤት ሮጠ። የሚጠጣበትን ብርጭቆ ይዤ ተከተልኩት። ቁጭ በይ እኔ አቀራርባለሁ አለኝ። አደፍርሱን ጨበጥኩት። ምራቁን ዋጠ። ምላስህ እንዳይደርቅ ጠጣበት። ብርጭቆውን ሰጠሁት። ጭልጥ አደረገው። አንገቱ ስር ገባው። እራቱ ይቅር አለኝ እየተቅለሰለሰ። መጀመሪያ አንገቴ ስር ገብተህ ንከሰኝ፣ አንገላታኝ፣ ከዛ ራት እንበላለን። እስከ ዛሬ ምን ውስጥ ተደብቀሽ ነው? እሳት እኮ ነሽ። እውነት ነው። ወደ ሳሎን ተመለስን። ሶፋው ላይ በጀርባው ዘርሬው ተቀመጥኩ። ሊገለብጠኝ ፈለገ። አልቻለም። አለመቻሉ ስሜቴን አቀዘቀዘው። ማዱ ብታየኝ ምን ትለኝ ይሆን? እርካታዬን ካገኘው በኋላ ጆሲን ተሰናብቼ ወደ ቤቴ ገሰገስኩ። ቤቴ እንደገባው ልብሴን አውላልቄ በመስታወት ራሴን ተመለከትኩ። ገላዬን ትኩር ብዬ ተመለከትኩት። ዳበስኩት። ያሳሳል፣ ግን የአብዲን እጆች ናፍቋል። አብዲ ያስፈልገኛል። እሱ ነው ለገላዬ ተስማሚው ሰው። ደወልኩለት፣ አያነሳም። ይበልጥ አስፈለገኝ። ደጋግሜ ደወልኩለት፣ አያነሳም። ማስታወሻዬን ከኮሜዲኔ ውስጥ አውጥቼ ውሎና ዳሬን አንድም ሳላስቀር ጽፌ ያስቀመጥኩ። እፎይታ ተሰማኝ። የሳሎኑ በር በኃይል ተንኳኳ። ወደ በሩ ሮጥኩ። አብዲ ነው። ሲጠፋ መከራ፣ ሲመጣ መከራ። ተለጠጥኩበት። መኪናው ውስጥ እንደሚጠብቀኝ ነግሮኝ ሄደ። ልብስ ቀይሬ ተከተልኩት። አንድም ቃል ሳንተነፍስ የቴዲ አፍሮ ሙዚቃ እያደመጥን ቤቱ ደረስን። ልብሱን አውላልቆ አልጋው ላይ ተቀምጦ ላፕቶፑ ላይ አፈጠጠ። ጉዳይ ያለኝና አይንህን አውሰኝ፣ ተንሸራትቼ እንዳልወድቅ ከልብ አስቀምጠኝ አልኩት። ዜማውስ አለኝ ላፕቶፑ ላይ እንዳቀረቀረ። አብዲ በጣም አስፈልጎኛል። በጣም እኔ ደግሞ በጣም አላስፈልገኝም፣ እንደክሞኛል። ላፕቶፑን ቀምቼው ራቅ አድርጌ ያስቀመጥኩት። ለረጅም ሰዓት በዝምታ ተመለከተኝ። ተጠጋሁት። ጎትቶ በጀርባዬ ከዘረረኝ በኋላ ጭኖቼ መሃል ገባ። ይሄን ነው የምፈልገው። ያንቺ ስቃይ እንዴት መሰለሽ የሚያረካኝ? አሰቃየኝና እርካታን አግኝ። ደስ እንዳለ አሰቃየኝ። አንገቴ ስር ነከሰኝ። ኡምቤርቶ ልገለው ነበር። ትታረሚያለሽ ብዬ ነው የተወኩት። ዛሬም ህይወቱ በእጅሽ ናት። ሰውነቴ ቀዘቀዘ። በቃሽኝ እስክልሽ ድረስ ከማንም ወንድ ጋር እንዳላይሽ። አይካልሽ ብዙዎቹ፣ በተለይ ደግሞ ኡምቤርቶ በእጄ ይጠፋል። እያንዳንዱ እርምጃሽ በቁጥጥሬ ስር ናት። የት እንደምትይ ከማን ጋር እንደምትይ ያውቃለሁ። ስለዚህ ተጠንቀቂ። የተረገመ ቀን። ልብሴን ለብሼ ወደ ሳሎን ሄድኩ። ለረጅም ሰዓት ከተንቆራጠጥኩ በኋላ ወደ መኝታ ቤት ተመለስኩ። ፊቱን አዙሮ ተኝቷል። ኮቴን አጥፍቼ አልጋው ውስጥ ገባሁ። አቅፎ ጭምቅ አደረገኝ። የምገላበጥ መስዬ ከቅፉ ለመውጣት ሞከርኩ። አልተሳካልኝም። የጋለ ገላዬን በነገር አቀዝቅዞ እንቅልፉን መለጠጥ ጀመረ። ጨካኝ። ጠዋት አብዲ ከእንቅልፉ ሳይነቃ ነበር ከቤቱ የወጣሁት። እቤቴ ስገባ የማህደር እህት ግልምጫ ተቀበለኝ። ትግስት በጠዋቱ ቁጭ ብላ ሺሻ ትስባለች። በሺሻ ጠርሙሱ ነበር ጭንቅላቷ መበርገድ። ከሃዲ። በሰላም የእህቴን ንብረት ልወስድ ነው የመጣሁት። ትንሽ ሳንቲምም አንቺ ጋር ሳይኖራት አይቀርም። አይ አልሰጥም ካልሽ በፍርድ ቤት እንጨርሳለን አለችኝ የማህደር እህት ወገቧን ይዛ። ንብረት እንዳላት አልክድም፣ ግን ብክድሽ በምን ማስረጃ ልትከሽኝ ነው አልኳት ተገርሜ። ትግስት አለችልኝ። እሷ ባትኖርማ የልጅቷን ንብረት ጭጭ ልታደርጊው ነበር
ብላኝ ረፍ። የማህደር የሆነ ዕቃ በአጠቃላይ መቅደስ አውጥታ በረንዳ ላይ እንድታስቀምጥ ትእዛዝ አስተላለፍኩ። ትዕግስት ደግሞ በአስቸኳይ ቤቴን ለቃ መውጣት እንዳለባት ነገርኳት። ነገ እኔንም እንደ ማህደር አሳልፋ ለጠላቴ ትሰጠኛለች። ትዕግስት የይሁዳ ታናሽ እህት ናት። ከትዕግስት ለመሸሽ የሱቄን ቁልፍ አንጠልጥዬ ወጣሁ። እንደ አጋጣሚ ሆኖ የሱቁን ዕቃ የሚረከበኝ ሰው ተገኘልኝ። ዕቃውን አስረክቤ ብር ተቀበልኩ። ሱቁን አብዲ ይወስድብኛል አይወስድብኝም ከሚል ስጋት ነፃ ነኝ። ወደ ቤት ስመለስ ማቀዝቀዣውና ሶፋው የለም። ያገለገለ ዕቃ ለሚሸጡ ነጋዴዎች ትዕግስት እንደሸጠችው መቅደስ ነገረችኝ። በሰላም ልትለቅልኝ ነው ብዬ ተደሰትኩ። በጠዋት የቀረበልኝ ቁርስ ነገር ስለነበር የእንጀራ ረሃብ ተቆጣጥሮኛል። የቀረበልኝን የድርቆሽ ፍርፍር ምሽክ አድርጌ ትኩስ የጦስኝ ሻይ ከለስኩበት። ሁሌም ቢሆን ውስጤ ሰላም ሲሰማውም ሆነ ሲከፋ በመሞነጫጭር ነው እፎይታን የማገኘው። ብዕሬን ጨበጥኩ። ትናንትናዬን ከዛሬ ጋር እያዋዛው ብዕሬ በሚተፋው ቀለም ወረቀቴ ላይ አተምኩ። ዛሬ አልፎ ትላንትናዬ የሆነ እንጂ ዛሬ የምለው ቀኔ ነበር። ለነገሩ እኔ ተጠያቂ አልሆንም። ዛሬን ትላንትና ያደረገው ጎረቤቱ ነገ ነውና። የአብዲን ድምፅ ስለሰማው ፈጠን ብዬ ማስታወሻዬን ትራሴ ስር ደብቄ የተኛው ለመምሰል ሞከርኩ። መቀመጫሽን ገልብጠሽ የተኛሽው እኔን ለማማለል ነው አለኝ። ምን ፍለጋ መጣህ? ተኮሳተርኩ። አኩርፈሽ ነው በጠዋት ወደ ቤትሽ የተመለስሽው? ልብሱን ማውለቅ ሲጀምር ልትክሰኝ ነው አልኩት ደስ ብሎኝ። አይደለም እኔ ስላማረኝ ነው። ምን አለበት አዎ ቢለኝ ጠማማ። በመርዛማ እጁ እየደባበሰ ሲስመኝ ቆይቶ በጥፊ ደረገመብኝ። ደንግጬ ለረጅም ሰዓት ከተመለከትኩት በኋላ 10 የሾሉ ጥፍሮቼን ወደፊቱ ላኩበት። መዳፉ ውስጥ ገቡ። አለቀስኩ። እንደገና ባብሎ በሚያስደስት ህመም ገደለኝ። እንደገና በፈዋሽ መዳፍ እየጨመቀ ሕይወትን ዘራብኝ። አብዲ የሰይጣንን ጥበብ የሰረቀ ሰዋዊ ሰይጣን ነው። እየሸሸው የምቀርበው ሳልፈልግ የምፈልገው ሰይጣን ነው። ሁለት ስሜቶችን በአንዴ ማስተናገድ እንዴት ይከብዳል። አጃይብ! በምግብ መልክ እንኳን ቢቀርብልሽ አትጠግቢም እኮ። ምን አልኩት ግራ የተጋባው መስዬ። መልስ ሳይሰጠኝ ወደ መጸዳጃ ቤት ሄደ። ስለምን እንደሚያወራ ገብቶኛል። ገላውን ታጥቦ ያመጣውን ሽርጥ ከለበሰ በኋላ መቃሚያ ፍራሹ ላይ ተሰየመ። የኔ ቆንጆ ሽርጥም ሱሪም ሁሉም ነገር ያምርበታል። መቅደስ ምሳ ቀረበችልን። ሲለው እያንቋሸሸኝ ደስ ሲለው ደግሞ እየሳመኝ ምሳችንን በላን። ምን ይሆን መጨረሻችን? ያ ረቢ አትበለን እምቢ፣ ሰውረኝ ከዚች ሰላቢ ብሎ አጤረራ ያደረገውን ጫት አጎረሰኝ። ውስጤን ለምን ይከንክነው። ሊዲያ ማናት አልኩት። የሚካኤል መደበሪያ ናት። ዮናስ ማን ነው አትለኝም? ያጎትሽ ልጅ ነው። ሌላ ሰው ቢሆን እስካሁን በሰላም ቆየ። አብዲ ስለኔ የማያውቀው ምን አለ? ልኬን እየነገርሽኝ አይደል? ለነገሩ ባንቺ የተነሳ ማን የማይናገረኝ አለ? አባቴ እንኳን እረግምሃለሁ እያለ እያስፈራራኝ ነው። ከአባቴም ከአላህም የተጣላሁት ባንቺ መሆኑን እንዳትዘነጊ። ማስጠንቀቂያ ይመስላል። ሰላት በመስገጃዬ ሰዓት ካንቺ ጋር ማግጣለሁ። ከእስልምና ሕግ ውጭ ሆኛለሁ። አባቴ በጣም አዝኖብኛል። ፊቱ ላይ ጸጸት አነበብኩ። የምታደርገው ነገር ስህተት ከሆነ ለምን አትተወውም? አልችልማ። ይህ አለመቻል አብዲም ጋር አለለካ። እኔም እንደሱ የሚረግመኝ አባት ባይኖረኝም የፈጣሪን ሕግ መጣሴን አውቃለሁ። ግን አለመቻል የሚሉት በሽታ ምርኮኛ ነኝ። በመሃላችን ለረጅም ሰዓት ጸጥታ ነገሰ። ጸጥታውን ለመስበር ስለ ጓደኛው ማውራት ጀመረ። ኢንጂነር ነው። ከሃዲ ስለሆነ አላናገረውም። ከሃዲዎችን ከምድር ላይ ማጥፋት ነው የሚሻለው። ዛሬ ምን ተገኘና ነሳኸው? ቤት ውስጥ ተገሎ መገኘቱን ፉአድ ደውሎ ነገረኝ። ሳቀ። ማን ይባላል? ዮሴፍ ይባላል። ዘውዱ የሚባለው ባለ ሆቴል ላይ የተፈጸመው አይነት ግድያ እንደተፈጸመበት ጋዜጦች ጽፈዋል። ፍትህን በራሴ እያለ ነፍስ ለቀማ የያዘ ወንጀለኛ ብልህ ነው። ወደ አንቺ እንዳይዞርና እድሜሽን እንዳያሳጥረው ጠንቀቅ በይ።
አለኝ አብዴ ትከሻዬን መታ መታ እያደረገ። መሳቅም ማልቀስም አማረኝ። ሳቄ ቀድሞ ለቅሶ የተከተለ። ለማዱ ደስታ አለቀስኩ፣ ለማዱ ስቃይ አለቀስኩ። ታፍኖ የነበረው እንባ እንደ ልቡ ፈሰሰ። አብዴ ደነገጠ። ውሃ እንደተጠማ ውሻ እያለከለካችሁ ትጋልቡንና በአሲድ ታጥቡናላችሁ። ያለምንም ርህራሄ አይናችንን ጎልጉላችሁ ታወጡና ስንደናበር ትሳለቁብናላችሁ። መንግስት ተገቢውን ቅጣት እየሰጣችሁ ነው እኮ። የመንግስት ቅጣት የፈሰሰውን አይን ይመልሳል ወይስ የማህደርን ነፍስ? የማህደር ገዳይ ዮሴፍ መሆኑን ታውቃለህ? እና የዮሴፍ መሞት ማህደርን ይመልሳል? አይመልስም። ለማንኛውም እኔ የሚያገባኝ ነገር የለም። እስቲ ዛሬ እንኳን በሰላም እንዋል። አራስ ነብር ሆንኩ። አንተስ ብትሆን የአንዷን ነፍስ ሳታጠፋ ትቀራለህ? እጅ በደም የተጨማለቀ መሆኑን የምነግርህ ምንም ጥርጣሬ ውስጤ ሳይኖር ነው። መንግስት ከመሰረቱ ደህና ቅጣት ቢሰጣችሁ ኖሮ ድጋሚ ሴት ላይ እጃችሁን ባላነሳችሁ ነበር። አብዴ ከተቀመጠበት ተስፈንጥሮ ተነሳ። አንቺ ማርፈሽ ካልተቀመጥሽ ትሞቻለሽ። እኔ ሞት አልፈራም። ሊናገር የነበረውን ቃል ውጦ እየተጣደፈ ወጥቶ ሄደ። አዎ አስገድደው ደፈሩ፣ አሲድ ደፉ፣ አይና ወጡ፣ እረ ስንቱ። ግን ቅጣቱ ያው ነው። ነገ ደግሞ ሌላ አይነት ወንጀል በሴቶች ላይ ይፈጸማል። ነገም ቅጣቱ ያው ከሆነ ለማና ቤት ይባላል። ፍትህ እናሰፍናለን የሚሉት የታሉ? ኦ ስራ በዝቶባቸዋል። ክፍል 4 ክህደት። ጨለማ የዋጠው ሰማይ በከዋክብት አሸብርቋል። ስራው ግሩም ነው። ንፋስ ለመቀበል ነበር ከቤት የወጣሁት። ተላካፊና ተሳዳቢ ሲበዛብኝ ወደ ቤቴ መመለስ ጀመርኩ። አይኔና ጆሬ መንገድ ላይ ባለው ትዕይንት ተገርሟል። ሴት ተላካፊ ወንዶችን ያሳደገችው ከተማ ወንድ ተላካፊ ወንድ ማምረት የቅርብ ጊዜ ልማዷ ሆኗል። ጊዜና ትውልድ ተመራመርን እያሉ መጥፊያቸውን ያዘጋጃሉ። ሰማይና ምድር ግን የፈጣሪያቸውን ትእዛዝ እንደጠበቁ ይቀጥላሉ። እቤት ስገባ ትዕግስት ፍራሹ ላይ ቁጭ ብላ ሺሻ ትስባለች። መቼ ቤቱን እንደምትለቅልኝ አላውቅም። የማህደር ጠላት መገደሉን ሰማሽ? አለችኝ። እንደዛትሹ ገደልሹ? ትንሽ ላስበርግጋት ብዬ ነው። ዛትኩ እንጂ አልገደልኩትም አለች ዘና ብላ። እሱን አንቆ እስር ቤት ለሚወረውርሽ ፖሊስ ትነግሪዋለሽ። ነፍሰ ገዳይ። ስራሽን የማላውቅ መሰለሽ? ፊቷ አመድ ለበሰ። ክህደት ልብን የሚያደማ በሽታ መሆኑን የሚያውቁት የተካዱ ሰዎች ብቻ ናቸው። ገና በሰቀቀን ስጋዋን መጨረስ ፈልጋለሁ። ጎኔን ለማሳረፍ አልጌ ውስጥ ገባሁ። እኔን ከሐሳብ ነፃ ለማድረግ ኃይሉን አጠራቅሞ የሚመጣውን እንቅልፍ ተከመረብኝ። መቼም የሚነጋልኝ የረፋዷ ፀሐይ በመስኮቱ ገብታ ስትበጠብጠኝ ነው። ትዕግስት ያልታጠበ ፊቷን ይዛ አጠገቤ ተቀመጠች። ዮሴፍን እንዲደበድቡልኝ ጎረምሶች አስከትዬ ወደ ቤቱ ስሄድ ተገድሎ አገኘሁት። ጎረምሶቹን የገደልኩት መሰላቸው። ፖሊስ ይጠቁሙብኛል ብዬ ስለፈራው አፋቸውን ለመዝጋት ያለኝን ገንዘብ በሙሉ ሰጠኋቸው። ስለዚህ ገንዘብ እስካገኝ ታገሽኝና ቤቱን እለቅልሻለሁ አለች ያለቀሰች። እሷን ማመን የዋህነት ሳይሆን ቂልነት ነው። ትዕግስት ራስ ወዳድ ናት። ግን እኔ እንደሱ አይደለሁምና ግሪካዊውን ሽማግሌ ጠበቅ አድርገሽ ያዥ አልኳት። ማርኮ አልፈልጋትም ብሎሻል? ንገሪ። አላውቅም። ማርኮ እናቴንና ልጄን። ልጄ? ትዕግስት ልጅ አላት? አዲስ ወሬ ይዛ ብቅ አለች። ልጅ እንዳለኝ መደበቅ ፈልጌ ሳይሆን ልጁ የመጣበትን መንገድ ማስታወስና መናገር ስለሚያመኝ ነው አለች። አላመንኳትም። ቀጠለች። አባቴ በልጅነቴ ነው የሞተው። ረሃብ ቆንጥጦን ያሳደገኝ። እናቴ በየሰው ቤት እየዞረች አሻሮ በመቁላት በምታገኛት ሳንቲም ነበር እስከ 4ኛ ክፍል የተማርኩት። ግን ውዷ እናቴ ጠቀመች ይመስሏት አዲስ አበባ ለሚኖረው ወንድሟ እንዲያስተምረኝ አሳልፋ ሰጠችኝ። ያጎቴ ሚስት ገረዶ አደረገችኝ። ደብተሬን ዞር ብዬ አይቼው ስለማላውቅ ውጤቴ በጣም ዝቅተኛ ሆነ። ጓደኞቼ ደደቦ የሚል ቅጽል ስም አወጡልኝ። ያጎቴ ልጅ ከቤት ውስጥ ገንዘብ በሰረቀ ቁጥር ሌባ ተብዬ የምገረፈው ነው ነበርኩ።
የኔ መከራ በዚህ ቢያበቃ ጥሩ ነበር አለቀሰች። ተረበሽኩ። ጎረምሳው ያጎቴ ልጅ እናትና አባቱ እራት ተጠርተው ወደ ጎረቤት ሲሄዱለት ትንሽ አልጋዬ ላይ ጋደም ብሎ ጠራኝ። ከጎኑ ቁጭ አልኩ። አፉ በመጠጥ ሽታ ከርፍቷል። ሌሊት ተነስቼ እንጀራ ስለምጋግር መተኛት አለብኝና ከክፍሌ እንዲወጣ ተማጸንኩት። እሱ ግን ከኔ ጋር ማደር አማረው። አልጋዋ እንኳን ለሁለት ሰው ለኔም አትበቃኝም ነበር። መሬት ላይ አንጥፌ የምተኛበትን አሮጌ ብርድ ልብስ ፍለጋ ሻንጣ ስከፋፍት ውዱ ያጎቴ ልጅ ሳላስበው ከንፈሬ ላይ ግጥም አድርጎ ሳመኝ። ደነገጥኩ። ይባስ ብሎ አፌን ግጥም አድርጎ ይዞ ቀጫጭን እግሮቼን በርግዶ ካለድሜው በተሸከመው አደፍርስ ክብረ ንጽህናዬን ወሰደው። ከማልቀስ ውጪ ምን አደርጋለሁ? ምንም። ትዕግስት የዚህ ሁሉ መከራ ውጤት ናት ለካ። ሁሉም ነገር አስጠላኝ። ትምህርቱን ተውኩት። ቀናቶች በገፉ ቁጥር የኔ የወር አበባ መምጫ ጊዜ ናፈቀኝ። እንጀራዬ ሆኖ ውሃ ተጠራቅሞበት አላውቅም። ሆዴ እያበጠ መላቅጡ ጠፍቶኝ እንቅልፍ አጥቼ ስንቆራጠጥ ታመምኩና አልጋ ላይ ወደኩ። እንዳልሞት ፈርተው ሐኪም ቤት ወሰዱኝ። አንድ የተረገመች ዶክተር እርግዝናና ጭንቀት እንደደቆሱኝ አረዳችኝ። ልጃችሁ ነው አልኩ። ስም በማጥፋት ወንጀል ባልና ሚስቱ ዱላ ፈረዱብኝ። ቅጣቴን ከጨረስኩ በኋላ የፈረደባት እናቴ ጋር ናዝሬት ተጣልኩ። የ77 ዓመቱ ድርቅ የመታት ሆዶ የተቆዘረ አጽም መሰልኩ። ተወለድ ያለ ወድጉን ፍጡር ተወለደ። እግዚአብሔር ደግ ነው። ከማንም ጎረምሳ ጋር ስትዘል የተባልኩት ሴትዮ ያጎቴ ልጅ ድጋሚ ወለድኩት። አንቄ መግደል ፈልጌ ነበር፣ ግን አንጀቴ ተመቀኘኝ። እናቴ ተበድራና በሳት እየተጠበሰች በምታመጣው ገንዘብ የበቆሎ ገንፎ በዘይት እያበላች አረሰችኝ። ጡቴ ወተት ስለሌለው ለዲቃሌ ወተት ተከራየችለት። እናቴን ግን በሽታ እየመዘመዘብኝ ነበር። ልጁ ጠንከር ሲል የምጠላውን የወንድ ገላ እያሞኩ ገንዘብ ማምጣት ጀመርኩ። ትዕግስት አሳዘነችኝ። ኤሚዬ ያገባ የፈታ ወጣት ሽማግሌ የሚቀረኝ አዳም ዘር አልነበረም። እናቴም ሳትወድ በግዷ የማመጣውን ገንዘብ እየቀፈፋት ትቀበለኛለች። ከዚያ ወዲህ ክፉና ራስ ወዳድ መሆን ተማርኩ። አዋጪም ነው። ማርኮ ያስፈልገኛል። አይደለም መቀመጬን ሆዴን ቢበሳው አልከፋ። የኔ ዓላማ ገንዘብ አግኝቶ እናትና ዲቃሌን መርዳት ነው። ደግሞ ማርኮን ወደዋለሁ። ወይ ወደዋለሁ። መውደድና ጥቅም እኮ የማይጣጣሙ ነገሮች ናቸው። ከትላንቱ ይልቅ ነገ ይበልጥ እንዳይጎዳት ሰጋው። ትናንትና ትዝታ ሆኖ ቢያምም አልፏል። ነገ ግን ገና ያልታወቀ መከራ ተሸክሞ ነው የሚመጣው። ነገን ማን ይሆን የሚያውቀው? ነገን ለመዋጋት ማን ይሆን ቀድሞ የታጠቀ? የትዕግስት ነገ ባይታወቅም ጠረኗ አፍንጫዬ ስር እየተንከራተተ ነው። መቼም ትልቅ ችግር አለብኝ። ያደረገችውን ሁሉ ወደ ኋላ ጥዬ ምሳል ጋብዛት ለባብሰን ወደ ቦሌ ሄድን። ቦሌ ድልድይ ስር ቆመጣቸውን አንጠልጥለው ወሬያቸውን የሚሰልቁትን ሁለት ፖሊሶች ሰራዊትና ታደሰ ወደኛ ሲጠቁማቸው አየሁ። ትዕግስት ማየታቸው ደንግጣ በኔ ተሸሸገች። ከመቅስፈት 8 እግሮች እየተከለፈለፉ አጠገባችን ደረሱ። የሙት አምላክ ነው ዛሬ ያስያዛት አለ ሰራዊት። ነፍሰ ገዳይ ናት አለ ታደሰ። ቅል አውራጁ ፖሊስ እጄን ጠርቅም አድርጎ ይዞ ነገሩ ከበረደ በኋላ ከተወሸቅሽበት ጎሬ ተረስቷል ብለሽ ብቃልሽ፣ ግን ከፖሊስ የሚያመልጥ የለም። ቀጥይ አለኝ። አፈላልጎ የያዘኝ አይመስልም። መጥሪያ ስጠኝና ወደ ጣቢያ ሄዳለሁ። ፌስታል አይደለሁም በአንተ እጅ ተንጠልጥዬ በማላውቀው ነገር ጣቢያ የሚሄደው አልኩት ኮስተር ብዬ። ትቢተኛ ታደሰ ሊበላኝ ደረሰ። እናቱ በሰላም አብረን ወደ ጣቢያ ብንሄድ ለሁላችንም መልካም የሚሆን ይመስለኛል። ስለዚህ ተባበሪ አለኝ ሁለተኛው ፖሊስ። የምን መለማመጥ ነው? ቀጥይ ብሎ አያቁመቴ ገፈተረኝ። መንግስት ህግን አስከብርበት ብሎ የሰጠውን የደንብ ልብስ ጉልበት ማሳያ የሚያደርግ የፖሊስ አባል በሀገሪቱ ማየት የተለመደ ነው። እናቱ ተባበሪና ከተሜው ፖሊስ ጠቀሰኝ። የከበቡን ሰዎች ያፈር ያስበላሽ አስተያየት አመመኝ። መቼስ ማልጎደኔ አለ ሀገሬ ሰው። በፖሊስ ታጅቤ ፖሊስ ጣቢያ ደረስኩ።
የጣቢያው አዛዥ ቢሮ ነው ብለው ስልክ ጆሮ ላይ ደቅኖ የሚንሾካሾክ ፖሊስ ፊት ለፊት ጎልተውኝ ወጡ። የስልኩ ውይይት ከሌላ ጣቢያ አዛዥ ጋር ነው። ስለ አንድ ሀብታም እስረኛ መፍቻ ዘዴ እየተወያዩ ነው። ሲጠየቅ ምን መመለስ እንዳለበት እንዲነግረው እኔ ፊት የተጎለተው ለዛኛው ምክር ይለግሳል። ምን አድርጎ ይሆን የታሰረው? ምንም ያድርግ፣ ዋናው መፈታቱ ነው። ብሩ ደህና፣ እረ እና እያጅቦም ደህና ይሆኑለት። በሰራው ወንጀል መቅጣት ሲገባቸው እንዴት ከወንጀሉ ራሱን ነፃ ማውጣት እንደሚችል ተጨንቀው ይወያያሉ። ወንጀለኛውን ነፃ ለማውጣት ግዴታ ንጹሑን ባልሰራው ስራ ወንጅለው ወህኒ ከወረወሩት በኋላ በድሃ እንባ ታጥበው የሀብታም ኪስ ይቦጭቃሉ። ማን ይሆን እነዚህን ተምቾች የሚያጠፋልን? የስልኩ ውይይት በአካል እንደሚቀጥል ተነጋግረው ስልኩ ተዘጋ። ምን ልርዳሽ? አለኝ ፈገግ ብሎ አዛዥ ተብየው። ከንፈሩና ጥርሱ ጫትና ሲጋራን ያሰድባሉ። የመጣሁበትን ምክንያት ተናገርኩ። ሲያይሽ እንኳን ሰው ዝንብ፣ እሷም ትከብድሻለች። ቁጫጭ መግደል የምትችይ አትመስይም አለ እየገለፈጠ። ለምን? ሴት ስለሆንሽ ነዋ። ይህ ቃል ያመኛል። ለሺ ወንድ ጉልበት የአንድ ሴት ብልሃት በቂ እንደሆነ ስነግርህ በኩራት ነው አልኩት። አልተዋጠለትም። ጭራሽ ፊቱን ኮሶ አስመስሎ ወንጀሉን ወደሚከታተለው መርማሪ ክፍል ይዞኝ ሄደ። መርማሪ ተብዬው ቁጭ ብሎ በሞባይሉ ሙዚቃ ያዳምጣል። አዛዡ ድንገት ስለመጣበት ደንግጦ ሞባይሉን አጥፍቶ ሰላምታ ሰጠ። አዛዡ እየተጀነነ አምሮት ማለት እሷ ናት ብሎት ወጥቶ ሄደ። እስኪ ፍትህን በራሴ ብለሽ ጻፊ ብሎ መርማሪው ወረቀትና ብዕር ሰጠኝ። ግንባር ላይና ወረቀት ላይ አንድ ይሆናል ብለህ ነው? ደሞ እኮ ስለት በተፋው ደም የተጻፈ እንጂ። ተናግሬ ሳልጨርስ አፈጠጠ። አይዞህ ከጋዜጣ ላይ አንብቤ ነው አልኩት። ጠረጴዛው ላይ የተቀመጠውን ደውል ተጫነው። አንድ ፖሊስ በሩን ከፍቶ ገባ። ዘበኛውን አምጣው አለ ኮስተር ብሎ። ፖሊሱ ትዕዛዙን ተቀብሎ ወጥቶ ሄደ። ዘውዱን ገለሻል ተብለሽ ቢፈረድብሽ ምን ይሰማሻል? አለኝ በፈገግታ። ፈገግታው የምርመራ ስልቱ ይሆን? ሟርተኛ። ይህን ጥያቄ ከተፈረደብኝ በኋላ ጠይቀኝ አልኩት። የዘውዱ ዘበኛ ከፖሊሱ ጋር ገባ። የዘውዱን ገዳይ ዱካ ይጠቁመናል ብለው በቁጥጥራቸው ስር እንደዋሉት ገባኝ። ደስ የሚለው ነገር ግን ዘበኛው ጭራሽ አይቶኝ እንደማያውቅ ተናገረ። ፖሊሱ እየገፈተረ ወደ ማረፊያ ቤት ይዞት ሄደ። መርማሪ ተብዬው ሙሉ አድራሻዬን ወረቀት ላይ ካሰፈረ በኋላ የጥያቄ ማዕት ደረደረብኝ። የማውቀውን ተናገርኩ። ወዲያው የሞባይል ስልኩ መስፈን ጀመረ። ስልኩን አንስቶ ካናገረ በኋላ ከተፈለግኩ ደውሎ እንደሚጠራኝ ነግሮኝ እንዲሄድ ፈቀደልኝ። የገደለችው ሴት ነች ብለው ለምን እንዳሰቡ ጠየቅኩት። ሟች ከሴት ስር ስለማይጠፋ መሆኑን ነገረኝ። ከሴት ጀርባ ወንድ ቢኖርስ? ወንጀለኛው በዘውዱ ነፍስ ማጥፋት ብቻ አይደለም እየተፈለገ ያለው፣ በኢንጂነር ዮሴፍ ሞትም ተጠያቂ ነው አለኝ እያዛጋ። ቡና ወይስ እንቅልፍ? ቲጂ ከመርማሪው ቢሮ ስወጣ ዘላ ተጠመጠመችብኝ። ልቧ በፍርሃት ይዘላል። ፖሊስ ጣቢያው አካባቢ ወደሚገኝ ሬስቶራንት ገብተን ምሳ በላን። የሟቾቹ አስክሬን ላይ ምንም አይነት አሻራ ስላላገኙ ወንጀለኛውን ለማግኘት እድላቸው ጠባብ ነው። ለዛም ይመስለኛል የለቀቀኝ። ግን ካለዋስ እንዴት ለቀቁኝ? እቤት እንደገባው የመጀመሪያ ስሬ የሆነው ገላይን በቀዝቃዛ ውሃ መታጠብ ነበር። ቀዝቃዛ ውሃ ዘና ያደርገኛል። ማርኮና ኡምቤርቶ እንደሚመጡ ሳይናገሩ ድንገት ቤቴ ውስጥ ተገኝተዋል። ትዕግስት ማርኮ ላይ ተጣብቃ ለቀሰች። በለቅሶም ከተሳካላት ተመስገን ነው። እኔና ኡምቤርቶ መኝታ ክፍሌ ገባን። የኔ ፀሐይ፣ ምን ያህል እንደናፈቅሽኝ በምን ቋንቋ ልግለጽልሽ? አለኝ ሰማያዊ አይኑን አይኔ ላይ ተክሎ። አይንህ ስለገለጸልኝ አትጨናነቅ አልኩት ፈገግ ብዬ። ፈገግታሽ ምግቤ መሆኑንስ አይኔ አልነገረሽም? እሱን አልነገረኝም። ሁለመናሽ በሰውነቴ ላይ ሙቀትን እንደሚፈጥርስ
ያንቺ አይን አልነገረሽም? ለየት አልክብኝ። ናፍቆት ነው እንዲህ የሚያግበጠብጠኝ። ናፍቆት እኔም ጋር ነበር፣ ግን አልነገርኩትም። ወደ አገሩ ለመሄድ 10 ቀን ብቻ ነው የቀረው። መንትያ ወንድሙ አልቤርቶ ቶሎ እንዲመለስ እየደወለ ይጨቀጭቀዋል። ኡምቤርቶ ግን እኔን ይዞ ካልሄደ መሄድ እንደማይፈልግ ደጋግሞ ነግሮኛል። ወደ አገሩ ካልሄደ ደግሞ በሱና በወንድሙ ላይ ትልቅ ችግር እንደሚፈጠር አጫውቶኛል። የሚፈጠረው ችግር ምን እንደሆነ ግልጽ አድርጎ ባይነግረኝም ዘራቸው መረገሙንና ከዘራቸው የተረፉት መንትያ ወንድሙና ያሳደገቻቸው አክስታቸው ብቻ እንደሆኑ አልደበቀኝም። ወደ አገሩ ከተመለሰ ግን እርግማኑን ከወንድሙ ጋር ሆነው መስበር እንደሚችሉ ሲነግረኝ ወደ አገሩ እንዲመለስ ተማጸንኩት። አንቺን ካጣው መኖሬ ትርጉም አልባ ስለሆነ ልቤን አዳምጬ አይን አይንሽን እያየው መሞት መርጫለሁ ነበር መልሱ። አላመንኩትም። ልብ ውስጥ ያለውን እውነት ማወቅ ይከብደኛል። ሰው የብዙ ጥበብ ባለቤት ነው። ልብን መመርመር ለሰይጣን እንኳን የተነፈገው ትልቅ ክህሎት ነው። እኔን ለማሳመን የፈጠረው ታሪክ ነው ብዬ አለፍኩት። ተዘጋጅቶ የተቀመጠ ምግብ ስለሌለ ወደ ማታ ወጣ ብለን የአትክልት ሳንዱች ቀምሰን ወደ ቤት እንደተመለስን የምን እርግማን ቤተሰባቸውን እንደሚያምስ ደጋግሜ ብጠይቀው ሊነግረኝ ፈቃደኛ አልሆነም። ይልቅ ስለ ወንድሙ ባህሪ ያወራልኝ። አልቤርቶ ተብዬ መንትያ ወንድሙ ያመነበትን ነገር ከማድረግ ወደ ኋላ የማይል ቆራጥና ኩሩ ሰው መሆኑን አወቅኩ። አንድ ቀን አብረው የተኛችን ሴት ደግሞ ማየት እንደማይፈልግ ኡምቤርቶ ሲነግረኝ መንትያ ወንድሙን ለማየት ጓጓሁ። በስንት ልመና የሚመጣው እንቅልፌ ዛሬ ሳልፈልገው ከቻለ። በኡምቤርቶ ታቅፎ ያደረው ገላዬ ላይ በተከፈተው መስኮት የሾለከው ብርሃን ሲያርፍበት አይኔን እያሻው ቀን አልኩ። ደስ የሚል የምግብ መዓዛ ወደ አፍንጫዬ ዘለቀ። ገላዬን ለቅለቅ ብዬ ሳሎን ተቀመጥኩ። ኡምቤርቶ በመረቅ የታጀበ የስጋ ጥብስ አቀረበልኝ። ስጋው ገንትሮበታል፣ ግን ይጣፍጣል። ቁርሳችንን እየተጎራረስን በላን። ሽንኩርት አቃጥሎት እያለቀሰ በለቅሶ እየተዝናናው ምሳችንን ለሁለት አዘጋጀን። ቲጂ ከማርኮ ጋር እንደወጣች አልተመለሰችም። ኡምቤርቶ አብሮኝ ስለዋለ ተደስቻለሁ። ሳገኘው ነፃነት ይሰማኛል። ያገሬ የቡና አፈላል ደስ ስለሚለው ላፍላለት ብዬ የቡና ዕቃ እንዲያቀራርብ አዝዤው ቡናውን ማጠብ ጀመርኩ። የታዘዘውን ትቶ ከጀርባዬ ቆሞ አንገቴ ስር ይስመኛል። እጁ ደረቴ ላይ አርፏል። ቡናውን የሚያሹት እጆቼ ስራቸውን አቆሙ። በወሲብ ባህር ለመዋኘት ልብሳችንን በጥድፊያው ላልቀን ከባህሩ ገባን። ዋና ተጀመረ። ስቃያዊ ደስታ። ስቃዬን ወድጄዋለሁ። ጭኖቼ መሃል ያለውን ህመም ይበልጥ ፈለግኩት። ወደ ኋላ ከመሸሽ ይልቅ ይበልጥ ደረቱ ላይ ተጣበቅኩ። የምሆነውን የማደርገውን አላውቅም፣ ግን እፎይታን አግኝቻለሁ። እባክሽ እባክሽ የኔ ፍቅር የአብዲን ስም አትጥሪ። አውቃለሁ እንደምታፈቅሪው፣ ግን ሞት እስኪለየን ድረስ አብዲን እርሹ። ማለቴ ስሙን መስማት አልፈልግም እባክሽ አለኝ። ደርቄ ቀራሁ። የአብዲን ስም ጠርቼ ነበር። በፍጹም አልጠራሁትም። አለመጥራቴንም አላስታውስም። ሳልፈልግ ኡምቤርቶን እያስቀየምኩት ነው። አይኖቼ ያዘኑ አይኖቹን ማየት አልቻሉም። እንደተዘጋጋን የቆላሁትን ቡና ውጪ ወቅጬ ስመለስ ኡምቤርቶ ወለሉ ላይ ተዘርሯል። ደነገጥኩ። ውሃ ደረቱ ላይ ያፈሰስኩ ብጠራው መልስ ሊሰጠኝ አልቻለም። ግራ ገባኝ። ተጨንቄ እያገላበጥኩት ስቀልድ ነው አለኝ እየሳቀ። በጆጉ ውስጥ ያለውን ውሃ ፊቱ ላይ ገለበጥኩበት። ትወጂኛለሽ? ውስጤ ልቧ ውስጥ ትንሽ ቦታ አግኝተሃል ይለኛል። ለዛም ነው ተስፋ የማልቆርጠው። ለነገሩ እውነተኛ አፍቃሪ ተስፋ አይቆርጥ፣ ፍቅር ራሱ ተስፋ ነው አለኝ። እውነት ልቤ ውስጥ ትንሽ ቦታ አግኝቶ ይሆን? አያይ የምን ቦታ ሆ የምን መዘባረቅ ነው። ታዲያ ለምን አልተወውምና ወደ አብዲ አልሄድም? ገንዘቡስ? ውለታውስ? ቀጠን ያለ ቡና አንዳንድ ሲኒ ጠጣን። እትዬ ትዕግስት የሳሎኑን በርበር ግዳ ገባች። በእንባ የታጠበው ፊቷ ጥቁር ብሏል። ማርኮ አላገባሽም እንዳላት ገባኝ።
የኔው በግ እንባዋን እየጠረገላት ሌላ ማግባት እንደምትችል ነገራት። ሴት ልጅ በመቀመጫው የሚገናኛትን ወንድ ለመለየት በጣም ይከብዳታል የሚባል ወሬ አለ። ያው ጓደኛዬ የመቀመጫዋን ሕግ የወሰደውን ሰው አፍቅራ እያለቀሰች ነው። ሽማግሌውን ጠበቅ ብታደርጋቸው ኑሮዋን መብራት የምትችል ይመስለኛል። እሳቸውንም ካላገቡ ወይ ካልሞቱን የምታገኛቸው። ኡምቤርቶ እባክህ ንገረው፣ አፈቅረዋለሁ አለች ቲጂ። እነግረዋለሁ፣ ግን ውሳኔውን ማስቀየር አልችልም አላት። የምርሽን ነው ፍቅር ምናምን የምትይው? አልኳት እየሳኩ። ያልቆሰለ ስለ ቁስሉ ቢያወሩለት መች ይገባዋል? ትዕግስትና ኡምቤርቶ ፍቅር እንዴት እንደሚያደርግ እየተቀባበሉ ማውራት ሲጀምሩ ትቻቸው ወደ ውጭ ወጣሁ። ትንሽ ቆይቼ ወደ ውስጥ ስገባ ኡምቤርቶ አልጋዬ ላይ ጋደም ብሎ ማስታወሻዬን ያገላብጣል። ቀምቻው ኮሜዲኒ ውስጥ ቆለፍኩበት። በአማርኛ ማንበብ እንደማይችል እያወቅኩ ምን እንዳስደነገጠኝ አላውቅም። ከጀርባው ተቀምጬ ጣቶቼን ውብ ጸጉሩ ውስጥ ሸጉጬ ማርመስመስ ጀመርኩ። የተፈነከተበት ቦታ ጠባሳ ሆኗል። የኔ ውጤት ነው። አብዲ የሚባል ሰይጣን ድጋሚ ተናኮለዋል ብዬ ፈራሁ። ምን እያሰብሽ ነው አለኝ አንጋጦ እየተመለከተኝ። ስላንተ። ስለኔ ምን? ስላንተ መልካምነት። እኔ መልካም ሰው አይደለሁም። መልካምነትን በበጎ ነገር መመለስ ባለመቻሌ ደግሞ ውስጤ ታሟል። በማደርገው ነገር ደስተኛ ነኝ። ካንቺ ምንም ነገር አልጠብቅም። ግንባሬን ሳመኝ። ቲጂ ከማበዷ በፊት ማርኮን ደውሎ እንዲጠራላት ለመንኩት። ኡምቤርቶ መልስ ሳይሰጠኝ ስልኩን ይዞ ወደ ውጭ ወጣ። ቲጂ ያግባኝ ያፍቅረኝን ትታ እስኪ ድረስ ብትጠቀምበት ጥሩ ነበር። እሷ ግን እራት ከማርኮ ጋር መሆናችንን ኡምቤርቶ ሲነግራት ቲጂ በደስታ ሰከረች። በናፍቆት እቃጠላታለሁ እንጂ በአማላጅ አላደርገውም። ቀለል ያለ የራት ልብስ ከለበስኩ በኋላ በመስኮት የሚታየኝ ጥቁሩ መክደኛ ላይ ተራርቅ የሰፈሩትን ከዋክብት መመልከት ጀመርኩ። ምን ሐሳብ አለባቸው? በእነሱ ዓለም ሞት የለ መቀበር የለ አላቸው እንዴ? ሳይንስ ብዙ ስለሚቀባጠር እርግጠኛ ሆኖ መናገር ይከብዳል። ቲጂ አለባበሷ ያምር ነበር። የሜካፑ ነገር ግን ላታስለቅቀው መናገሩ አፍ ማድከም ነው። ኡምቤርቶ ሜካፑን አልወደደላትም። በኮንትራት ታክሲ ታጉረን ወደ ሜክሲኮ ሄድን። ወደ ተቀጣጠርንበት ሬስቶራንት ስንገባ ማርኮ እጁን አውለበለበ። ቲጂ ላዩ ላይ ለመውጣት ምንም አልቀራትም። ከሱም ብሶ ጭራሽ ፊት ነሳት። እሱ ሳይሆን እሷ አናደደችኝ። ማርኮ አፈቅርሃለሁ አለችው እጁን እየሳመች። ሜካፑ አስቀያሚ አድርጎሻል አላት። አያናድድም? አጅሪት ታምራለሽ ያላት መስሏት ነው መሰለኝ አንገቱ ስር ሳመችው። ሴት አሰዳቢ። ማርኮ ጭራሽ መጣው ብሎ ወጥቶ ሄደ። ቲጂ አይኗን በሩ ላይ እንደተከለች ቀረች። እራቱ ፊት ለፊታችን ተደረደረ። እኔና ኡምቤርቶ ጥስቅ አድርገን በላን። ተናፋቂው ማርኮ ለኡምቤርቶ ደውሎ እንደማይመጣ ነገረው። ቲጂ ባልበላ አንጀቷ እንባዋን አወረደችው። ወይ ሴቶች ወይስ ወንዶች? ከሬስቶራንቱ ወጥተን ወደ ሌላ መዝናኛ ቦታ ሄድን። የገባንበት የምሽት ክለብ የመናኸሪያ መልክ ስለሌለው ወድጄዋለሁ። ቲጂ የቀረበላትን መጠጥ ከልክፍቶ የሚያድናት ጸበል መስሏት ነው መሰለኝ እየደጋገመች ትጨልጠዋለች። አንድ ጎልማሳ ቲጂ ላይ አይኑን ተክሎ በእጁ የያዘውን መጠጥ የተሞላ ብርጭቆ እየደጋገመ ወደ አፉ ይልካል። ቲጂን ወደ ጎልማሳው ጠቆምኳት። አጅሬ መጠጥ ጭንቅላቷ ላይ ስለወጣ ያለምንም ፍርሃት ወደ ጎልማሳው ሄዳ እጁን እየጎተተች ይዛው መጣች። የሕግ ባለሙያ ነው። ሕግ አውጪ እንጂ ፈጻሚ አካል ኢትዮጵያ ውስጥ ማግኘት ከባድ መሆኑን ስነግረው ፊቱ ተለዋወጠ። ይውጣለት ብዬ ፍትህ የለም አልኩት። የምጠይቀውን ጥያቄ አለማወቅ አደጋ እንዳለው ነግሮኝ የቲጂን እጅ እየጎተተ ሄደ። ዲሞክራሲ እስከተሰጠኝ ድረስ የፈለኩትን ጥያቄ ባነሳ ምን አደጋ ይኖረዋል? ዲሞክራሲ ማለት ምን ማለት ነው? አዲስ ሐሳብ መጣልኝ። ኡምቤርቶ እስኪሄድ ድረስ እኔ ቤት እንዲኖር ማድረግ ፍቅር አይደለም። የበለጠ ባቀረብኩት ቁጥር ኪሱ ኪሴ ይሆናል።
ከጎኔ ሲሆን ደስታ ስለሚሰማኝ ወደ አገሩ እስኪመለስ ድረስ ከኔ ጋር እንዲኖር እንደምፈልግ ነገርኩት። ኡምቤርቶ እውነቴን መስሎት ተደሰተ። ትንሽ ከጠጣም በኋላ ሞቅ ሲለን ቲጂን ትተናት ወደ ቤት ሄድን። ስለደከመኝ ወሲብ ትዝ አላለኝም፣ እሱም አላስቸገረኝም። ቀና ቀን ያደርገውና ረፋዱ ላይ ነው ካልጋችን የወረድ ነው። ለሁለት የሰራነውን ቁርስ እየበላን የቲጂ መኝታ ክፍል ተከፍቶ የህግ ባለሙያ ተብዬው ብቅ አለ። ሰላምታ ሳይሰጠን አንገቱን ደፍቶ እየተጣደፈ ወጥቶ ሄደ። አንጀት አርስ ሞፈር ተሸክሙ ስራ ዜሮ አለች ቲጂ። ስራ ላይ ማን እንደ ድሬው ልጅ አልኳት። አጠገብሽ ያለውስ አሪፍ ነው፣ የድሬው ሚጥሚጣ ሳይኖር አይቀርም። የነጩ ስኳር በዛበት፣ የድሬውን ስለምትወጁ ነው ባክሽ። ቲጂ ያልተጻፈ ማንበብ ትወዳለች። ኡምቤርቶ ኮተቱን ለማምጣት ወዳረፈበት ሆቴል ሲሄድ ሁለታችን ሻይ ቡና ለማለት ወደ ካፌ ሄድን። ትዕግስት ባላወቀችው መንገድ ፍቅር የሚባል ሙጫ ውስጥ ተወሽቃለች። ፍቅር የሚይዘውን ሰው ለምን እንደማይመርጥ አላውቅም። ስለ ኑሮ ወይስ ስለ ፍቅር ታስብ? እኔ ፍቅር ሰው አይደለሁም። ሲጀመር መቻውቀውና እሱስ ያውቀኝ ይሆን? ከካፌው እንደወጣን ጫትና ሙዓስል ገዝተን ወደ ቤታችን ተመለስን። ቲጂ ቡና እስክታቀራረብ ድረስ ትንሽ ሽሮ እንደከደኩ። መቅዲ ፈተና ስላለባት መታታውቅም። ስለዚህ የሰሞኑ ምግባችን እነ ሽሮና ፍርፍር ይሆናሉ ማለት ነው። ሴቶች የጋገሩት እንጀራ ተገዝቶ ቀረበ። ቀምሰን ተነሳን። ድሪያ ለብሼ የመቃሚያ ፍራሹ ላይ ተሰየምኩ። ስራ ፈት ሰዓቱን የሚገፋው ጫት በማመንዠግ ስለሆነ አይረፍድብኝም። ቤታችን በቡናውና በጣኑ ጭስ ሞቅ ብላለች። ቲጂ የቆላችውን ቡና ለመውቀጥ ወደ ውጭ ስትወጣ ኡምቤርቶ ሻንጣውን እየጎተተ ገባ። አብዲ ካወቀ ምን ሊከሰት እንደሚችል ለሰይጣን መተው ነው። ጣሊያናዊው ጉብል ላፕቶፑን ይዞ አጠገቤ ተቀመጠ። የተቀባው ሽቶ ደስ ስላለኝ አንገቱ ስር ሳምኩት። አሁንም ደስ አለኝና ደገምኩት። በድርጊት የመደሰቱን አይኖቹ አሳበቁበት። የቲጂ ቡና ሲደርስ አንዳንድ ሲኒ ከጠጣንለት በኋላ ጫቱን በስመ መቃም ብዬ ባረኩት። ኡምቤርቶ ላፕቶፑ ላይ አይኖቹን ተክሎ ጭንቅላቱን ይነቀንቃል። የተፈጠረ ችግር አለ አልኩት። ወንድሜ ጻፈልኝ ብሎ ዝም አለ። የቤተሰብ ጉዳይ ነው አለኝ መልሶ። ስለሱ ቤተሰብ ምን አገባኝ? ስለሱ ከተጨነኩ ይበቃኛል። ከተጨነኩ ማለቴ ጥሩ ሰው ስለሆነ ክፉ ነገር እንዲነካው አልፈልግም። እኔ እኮ ለወንዶች የማልጨነቅ ሰው ነኝ። አዎ፣ ነገር ግን ኡምቤርቶ ለኔ ጥሩ ሰው ነው። ስለዚህ ሳስበው ወንዶች የማይበግሩት እኔነቴ እየተንገዳገደ ሳይሆን አይቀርም። ኧረ በፍጹም እኔን ማንም ወንድ አይበግረኝም። ቲጂ ድንገት ስቅስቅ ብላ ማልቀስ ጀመረች። ላባብላት አልፈለኩም። ማልቀስ ጥሩ ነገር ነው። እንባ የውስጥን ቆሻሻ ጠርጎ የሚያወጣ የእፎይታ ባህር ነው ብዬ አምናለሁና ወዲያው ከት ብላ ሳቀች። ፍቅር ያዘኝ፣ እነዛውም ከማርኩ፣ እንዴት ደስ ይላል አለችው ለኡምቤርቶ። እኔም ከኤሚ ፍቅር ይዞኛል። ስለያዘኝም ደስ ብሎኛል። የሚሰማኝን ስሜት እወደዋለሁ። ስለ ፍቅር ለመናገር ቃላት ያጥረኛል። ፍቅር ቃላት አጠራውና ዝም አለ። ግን ለፍቅራችን ምላሽ አላገኘንም። ያ ደግሞ ያማል። ቲጂ አንገቷን ደፋች። ያ እኮ ነው ደስ የሚለው፣ የማይወድሽን ሰው መውደድ፣ የማይፈልግሽን ሰው መፈለግ አላት። ይሄ ቂልነት ነው። ስቃዩስ አለች ቲጂ ልቧን ደግፋ። ስቃዩ እኮ ነው ዋናው ደስታ። ከሱ ምንም አትጠብቂ። አንቺ ያለሽን ግን አትንፈዩ። ሲጠላሽ እንደገና ውደጂው። ይሄ ነው የፍቅር ትርጉም አለ ኡምቤርቶ። ስለማላውቀው ነገር ስለሚያወሩ አልተሳተፍኩም። ሰዓቱ ሮጧል። ፀሐይ ወደ ጉሪዋ ገብታለች። ጨለማ ነግሶ በሰው ሰራሽ ብርሃን ደብዝዟል። ጠጥቶ መስከር ደግሞ በጣም ያማረኝ ነገር ነው። ረዘም ያለ ቀሚስ ለበስኩ። ፓንት ማድረግ አልፈለኩም። ኡምቤርቶ ፓንት አለማድረጌን ያውቃል። ያኔ ድንቅነሽ ራቁቷን መሆኗን ያለማቋረጥ እያሰበ ይቁነጠነጣል።
ፊቱ ፍም ይመስልና ከንፈሩን እየደጋገመ ይነክሰዋል። ይሄ ለኔ ደስታን ይፈጥርልኛል። ቲጂ አብራ መውጣት አልፈለገችም። ብቻዋን ሆና ስለ ማርኮ ማሰብ እንደምትፈልግ ነገረችኝ። ጽናቱን ይስጣት። የተሳፈርንበት ታክሲ ሾፌር የቀመርን ምርጥ ኦሮምኛ ዘፈን ከፍቶ እያንጎራጎረ ይሾፍራል። ጓደኛው የጓደኛዬን ሕይወት እንዳበላሸ ለኡምቤርቶ ምርር ብዬ ስነግረው የሚያበሳጭ መልስ ነበር የሰጠኝ። ፍቅር በትዕዛዝ የሰው ልብ ውስጥ የሚቀመጥ ዕቃ አይደለም። ይሄ ነው መልስህ? እኔ አንቺን በማፍቀር የተጠያቂው አንቺ ነሽ ማለት ነው? የኔንና ያንተን ከነሱ ጋር ምን እንዳደረገው? ሲጀመር አንተ ስለ ፍቅር አታውቅም። አፈጠጥኩበት። መልስ አልሰጠኝም። ፍቅር አንድ ነው። ስሜቱን አትጉጁ። ባታፈቅሪውም ፍቅሩን አክብሪለት። ጓደኛሽ ማፍቀር በመቻሏ እድለኛ ናት። ስለዚህ ያፈቀረችውን ሰው አትኮንኙ አለኝ የታክሲ ሾፌሩ ከታክሲው ስንወርድ። የውሸት ፈገግታ ለገስኩት። ወደ ምግብ አዳራሹ ስንዘልቅ አብዲ በቦታው ከተገኘ ብዬ አይኖቼን አንከራተትኩ። የለም። 2 ቀዝቃዛ ቢራ አዘዝን። ኡምቤርቶ ጥሩ ሰው ነህ። የኔን ማንነት እያወክ ልሸሸኝ አልፈለክም። ያ ደግሞ እኔን እየተጫነኝ ነው። እውነቱን ልንገርህ፣ እኔ ወንዶችን የምፈልጋቸው ለወሲብና ለገንዘብ ብቻ ነው። ስለዚህ ተናግሬ ሳልጨርስ እቅፍ አድርጎ ግንባሬን ሳመኝ። ታዲያ ይሄ ያናድድም? ምን አባቴ እንደማደርገው አላውቅም። ብዙ ጊዜ ፓንት የማታደርጊው ለምንድን ነው አለኝ። እስካሁን ፓንታ ለማድረጌን እያሰበ ነው ማለት ነው። መቀመጫዬ ትልቅ እንዲሆን። ፓንታ ለማድረግ መቀመጫ ትልቅ ያደርጋል? ሰምቼ አላውቅም። ገርሞት ለረጅም ሰዓት ሳቀ። እኔም ባሳሳቁ ሳኩ። ኡምቤርቶ እንደ አበሻ ክትፎ ጥርግ አድርጎ መብላት ለምዷል። የእንጀራ አቆራረሱ ግን እስካሁን አልተስተካከለም። ያዘዝነው ራት ከመቅረቡ ማርኮ የሰሌን እጅ እየጎተተ ወደኛ ሲመጣ አየሁት። ኡምቤርቶ ላይ አፈጠጥኩ። ቲጂ ከሌለች የነሱ መምጣት ችግር እንደማይፈጠር ረጋ ብሎ አስረዳኝ። ማርኮን ፊት ነሳሁት። 1 ጠርሙስ ጠጅ ከ1 ብርሌ ጋር አዘዙ። የቀረበውን ምግብ ቀምሼ ተውኩት። ኡምቤርቶም በማርኮ ወሬ ስለተጠመደ ብዙ አልበላም። መምጣታችን የደበረሽ መሰለኝ አለኝ ሰሌ። በጣም አልኩት፣ ማርኮን በክፉ ዓይን እየገረፍኩት። ማርኮ አየት አድርጎኝ ወደ ኡምቤርቶ ዞረ። ከቲጂ ጋር ስለነበራችሁ አጭር ጊዜ አጫውቶኛል። አሁን እኔን ነው የፈለገው። ነገ ደግሞ ሌላ ሰው ሊያምር ይችላል። ይሄ የነጮች ባህሪ ነው። እኔም በሆን ካልፈለገኝ ከሱ ጋር ሙጭጫ አልልም። ቲጂ ሙጭጫ አለችብኝ ብሎት ይሆን? መጸዳጃ ቤት ደርሼ ስመለስ ቲጂ ከማርኮ ጎን ቁጭ ብላለች። ደነገጥኩ። ማርኮ ራቱ ላይ እንደሚገኝ ለምን እንዳልነገርኳት ጠየቀችኝ። ድንገት እንደመጣ ስነግራት አላመነችኝም። የሰሌ መገኘት አልተዋጠላትምና እየሰረቀች ታየዋለች። ሰሌ በእሷና በማርኮ መካከል በተፈጠረው ችግር ማዘኑን ገለጸላት። ሕይወት ወረተኛ መሆኗንም ማስረዳት። ቲጂ ስለምን እያወራ እንደሆነ የገባት አይመስለኝም፣ ግን አስተያየቷ አላማረኝም። ቲጂ የቀረበላትን ቢራ ነገር እያብሰለሰለች ጠጥታ ከጨረሰች በኋላ ከተቀመጠችበት ተነሳች። የአራታችንም አይኖች እሷ ላይ ተተከሉ። ምን አይነት ሴራ እየሸረብሽልኝ ነው አለችኝ። ምን ሆንሽ? ቁጭ በይ አልኳት። አፍሽን ዝጊ። የሆነ ነገር እንዳለማ ውስጤ ነግሮኛል። አዲስ ነገር አልተፈጠረም። አንቺን ትቶ ወደ እኔ መጣ። ነገ ደግሞ ወደ ሌላው ወይም ሌላዋ ይሄዳል አላት ሰሌ። ትዕግስት ሁላችንንም በየተራ ከተመለከተችን በኋላ እንደ መሳቅም እንደ ማልቀስም አደረጋት። ሰለሞን ላይ የሌባ ጣቷን ቀስራ ግብረ ሰዶማዊ መሆኑን ተናገረች። በምግብ አዳራሽ ውስጥ ያለው የተኳለና ያልተኳለ ዓይን በአጠቃላይ ሰለሞን ላይ ተተከለ። ማርኮና ኡምቤርቶ ግራ ገብቷቸው ይተያያሉ። ሰለሞን አፍሮ ፊቱን ለመሸፈን ጥረት ያደርጋል። ቲጂ ሰለሞንን ለመፈንከት የቢራ ጠርሙስ አነሳች። መንጭቄ ተቀበልኳት። ማርኮ ከተቀመጠበት ተነስቶ ቲጂን መሳደብ ጀመረ። ሴት ይመስል ለመሳደብ አፉን ያሾላል። በጥፊ ደረገምኩበት። ኡምቤርቶ ማንን መናገር እንዳለበት ግራ ገብቶት እያፈራረቀ ያይናል። ብቻ በጣም የሚገርም ምሽት ነው።
ቲጂን ወንዶች አስተናጋጆች እየጎተቱ ከምግብ አዳራሹ አስወጧት። ኡምቤርቶን በተራው እኔን እየጎተተ ይዞኝ ወጣ። ሰለሞንና ማርኮ ፈጠን ብለው ታክሲ ውስጥ ገብተው ተፈተለኩ። ቲጂ ታክሲው ካይኗ እስኪሰወር ድረስ ተንበርክካ እየጮኸች አለቀሰች። እውነት አሳዘነችኝ። ኡምቤርቶ አባብሏት ወደ ቤት ይዘናት ተመለስን። ሁለት ሴቶች በአንድ ወንድ ፍቅር ተጣሉ ሲባል መስማት የለመደ ጆሮ ወንድና ሴት በአንድ ወንድ ፍቅር ተጣሉ ሲባል መስማት እንግዳ ሆኖበታል። ቀናቶች እሽቅድድሞሽ ያለባቸው ይመስል ፀሐይ ብቅ ጥልቅ ባለች ቁጥር ፍጥነታቸውን ይጨምራሉ። ቀብራራው አብዲ ድምፁን ያጠፋበትን ምክንያት ባላውቅም መጥፋቱን እየወደድኩት ጠልቼዋለሁ። እውነት ለመናገር ንፍቅ ብሎኛል። የዋሁ ኡምቤርቶ አንድ ቀን የሱ እንደመሆን ተስፋ እያደረገ ከጎኔ አልተለየኝም። ግን እኔ የማንም መሆን አልችልም። ትዕግስት ማርኮ ባደረሰባት በደል ተጠያቂ ያደረገችው እኔን ነው። መቀመጫ አፍቃሪው ማርኮና ሰለሞንም ድምፃቸውን አጥፍተዋል። ነገር ግን የሰው ልጅና የህይወት የቁማር ጨዋታ ይቀጥላል።